بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ከሱረት አልማኢዳ ተፍሲር ሱረት አልማኢዳ ከ27ኛው አያት እንጀምራለን ኢንሻአላህ። بعد أعوذ بالله من الشيطان الرجيم، الله سبحانه وتعالى يقول: واتل عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين. أيها الإخوة، እንደሚታወቀው ይህ በጣም ምርጥና ብርቅ የሆነው ኪታብ የአላህ ስብሓነሁ ወተዓላ አልቁርአን አልከሪም አላህ ስብሓነሁ ወተዓላ ካወረዳቸው መጻሕፍቶች በሙሉ ከተውራት፣ ከኢንጂል፣ ከዘቡር፣ ከሱሑፊ ሙሳ ወኢብራሂም በጣም የላቀ አልሙሀይሚን የሆነ ኪታብ፣ ሁሉንም መጽሐፍቶች በውስጡ ያጠቃለለ የሁሉም አንቢያ ታሪክ የነገረን ኪታብ ነው። አልቁርአን አልከሪም ጠቅላላ ይዞታው በሶስት ይከፈላል። በውስጡ የያዘው ቁም ነገር ምን ያክል ነው ለሚለው መጨረሻ የለውም። ወለቀድ ضربنا أو ولقد صرفنا في هذا القرآن للناس من كل مثل በቁርአን አልከሪም ያልተጠቀሰ ነገር የለም። ነገር ግን ጠቅለል ባለ መልኩ ሶስት ትላልቅ ቁም ነገሮችን ይዘዋል። አንደኛ ተውሒዱላሂ ቢልዒባዳ፣ ኢፍራዱላሂ ቢልዒባዳ፣ ስለ ተውሒድ በሚመለከት አንድ። ሁለተኛው አልአሕካም፣ ከፊቅህ ጋር የተያያዘ ማለት ነው። አልአሕካም ፍርድ፣ ውሳኔ፣ ሐላል ሐራም፣ ግዴታዎችንና ክልክላዎችን፣ ህግና ድንጋጌ ማለት ነው አሕካም። ሶስተኛው ይዘታው ታሪክ ነው፣ ቅሳ፣ ስለ አደም አፈጣጠር ዓለይሂ ሰላም አላህ ስብሓነሁ ወተዓላ አደምን ከፈጠረ በኋላ ለሁሉም መላኢካዎች ስጁድ ውረዱ እንዳላቸውና ኢብሊስ እምቢ እንዳለ ከዛ ጀምሮ የሰይድና ኢብራሂም፣ የሰይድና ኑህ እና እስከ አሁን ያለንበት ጊዜና ለመጪው ዘመናትም ምን እንደሚያጋጥም ሁሉም ነገር በቁርአን አልከሪም ተገልጿል። ዛሬ ደግሞ አላሁ ስብሓነሁ ወተዓላ በዚች አያት ምን ይላል? ወትሉ ዐለይሂም፣ ንገራቸው፣ አንብብላቸው። እትሉ ማንበብ ነው። ወትሉ ዐለይሂም፣ ለእነዚህ ሰዎች በእነዚህ ሰዎች ላይ እስቲ አንብብላቸው፣ ንገራቸው። ስለምን? ነበአ፣ ታሪክ። የማን ታሪክ? እብነይ አደም። እብነይ ቢማዕና ሙሰና፣ እብነይኒ አው እብናኒ፣ የሰይድና አደም ዓለይሂ ሰላም ሁለት ልጆች። ስለ እነዚህ ሁለት የሰይድና አደም ልጆች ሃቢል እና ቃቢል የተባሉ የሁለቱም ታሪክ እስቲ ንገራቸው፣ እስቲ አንብብላቸው ከዚህ ከቁርአን ይላል። ወትሉ ዐለይሂም ነበአ እብነይ አደመ ብልሐቅ፣
የምትነግራቸው ነገር ሁሉም ትክክል ነው። እኛ ንገራቸው ብለን የምንነግርህ፣ እኛ ንገራቸው ብለን የምናወርድልህ አያት ኪታብ እና የምንጠቅሰው ታሪክ እውነት ነው። እውነተኛ የሆነ ታሪክ ንገራቸው። ወትሉ ዐለይህም ነበአ ብነይ አደመ ቢልሐቅ ኢዝ ምንድን ነው ያጋጠመው? ቀረባ ቁርባናን ኢዝ ቀረባ ቁርባናን። ቁርባን ማለት ሊላሂ ለአላህ ስብሓነሁ ወተዓላ ተብሎ የሚዘጋጀው የሚቀርበው ስጦታ ወይም ሰደቃ ነው፣ ወይም እንደ ስለት ነገር ነው። ለአላህ ተብሎ ይቀርባል። ለአላህ ማለት አላህ ይጠቀምበታል ማለት አይደለም፣ ግን ከልብ የመነጨ ንጹህ የሆነ ኢኽላስ ያለበት ስጦታ መስጠት። ስለዚህ ሁለቱም ያላቸውን ስጦታ አዘጋጁ። ኢዝ ቀረባ ቁርባናን። ለምንድን ነው ስጦታው? ኢዝ ቀረባ ቁርባናን ፈተቁቢለ ሚን አሐዲሂማ፣ የአንዱን ተቀባይነት አግኝቷል፣ አላህ ስብሓነሁ ወተዓላ ተቀብሎለታል። ወለም ዩተቀበል ሚን አልአኸር፣ የሁለተኛው አላህ ስብሓነሁ ወተዓላ አልተቀበለለትም። ከዚህ ቁጭት፣ ቅናት፣ ምቀኝነት የተነሳ ቃለ ለአቅቱለነክ ገድልሃለሁ አለው። ማን ነው እንደዚህ የሚለው? ያ ቁርባኑን አላህ ስብሓነሁ ወተዓላ ያልተቀበለለት የሆነ ሰው ለዛኛው አላህ ስብሓነሁ ወተዓላ ለተቀበለለት ሰው ለወንድሙ እገድልሃለሁ አለው። ቃለ ኢነማ የተቀበሉ ላሁ ሚነል ሙተቂን። እንዴ አላህ እኮ የሚቀበለው ከሙተቂን ነው። ሙተቂን አላህን ስብሓነሁ ወተዓላ ከሚፈሩ ሰዎች ለነዚህ ነው እንጂ የሚቀበልላቸው። ማንኛውም ሰው ስጦታ ስለሰጠ፣ ማንኛውም ሰው ቁርባን ስላዘጋጀ፣ ስለቀረበ ይቀበልለታል ማለት አይደለም። ኢነማ የተቀበሉ ላሁ ሚነል ሙተቂን። አላህ ስለተቀበለኝ ለምንድን ነው የምትገድለኝ? ጠይብ የቁሉ ተዓላ ሙበይነን ወቂመ ዓቂበት ልበጊ ወልሐሰድ ወዙልም። የመጨረሻው የሐሲድ የምቀኛ ወይም ምቀኝነት መጨረሻው ምን እንደሚሆን እዚህ ላይ ሊነግረን ነው። ቃቢል ወሃቢል። ጠይብ እነዚህ ሰዎች ሁለቱም ወንድማሞች ናቸው። አባታቸው አንድ ነው፣ እናታቸውም አንድ ነች። የአደም እና የሐዋ ልጆች ናቸው። በተፍሲር እብን ከሲር 64ኛው ገጽ المجلد الثاني ሁለተኛው ሙጀለድ ምን ይላል? ذكر أقوال المفسرين ها هنا ካለ በኋላ وعن ناس من أصحاب النبي صلى الله عليه وسلم أنه كان لا يولد لآدم مولود إلا ولد معه جارية. የአደም ልጆች ሲወለዱ ወንድና ሴት ሆኖ ነው የተወለዱት። ልጆቹ በአንድ ሆድ ነው የሚባለው፣ በአንድ መወለድ መንታ መንታ ሆነው ተወለዱ። እነዚህ መንታዎች ወንድና ሴት ሆነው ነው የተወለዱት። ሁሉም ዘመን ሁሉም ነቢይ የራሱ ህግ አለው።
የራሱ ሸሪዓ አለው። በአደምና በልጆቹ የነበረው ዘመን ከልጆቹ ውጭ ከአደም ልጆች ውጭ ሌላ ሰው የሚባል ነገር አልነበረም። አደም ከወለዳቸው ልጆች ውጭ ወንድም ሴትም አልነበረም። ስለዚህ ዘሩ የሰው ልጅ ዘር መብዛት ካለበት መጋባት የሚባለው ነገር ሊኖር ነው። ስለዚህ የሰይድና አደም ዓለይሂ ሰላም ህግ ምን ነበር? በአንድ ላይ የተወለዱ መንትዬ የሆኑ መንታዎች ወንድና ሴት ሁለቱም እንዳይጋቡ ነው። ታዲያ ከመጀመሪያው ወንድ ልጅ የተወለደችው ሴት ልጅ ከሱ ውጭ ያሉት ወንዶች ብቻ ናቸው ሊያገቧት የሚችሉ። እንዲሁም ከመጀመሪያዋ የተወለደችው ሴት ልጅ አብሮ የተወለደ ወንድ ልጅ ማግባት የሚችለው ከሱ አብራው ከተወለደች ሴት ልጅ ውጭ የሆኑት ሴቶች ነው ማግባት የሚፈቀድለት። ዞሮ ዞሮ ሁሉም ወንድምና እህት ናቸው። ነገር ግን አብረው ከተወለደ መጋባት የተከለከለ ነበር። ከዚህ የተነሳ ሃቢል ከቃቢል ጋር የተወለደች ማግባት ፈለገ። ከቃቢል ጋር የተወለደች ሴት ልጅ መልከ መልካም ነበረች። ከሃቢል ጋር የተወለደች ሴት ልጅ ብዙ መልክ አልነበራትም። ሆኖም ሃቢል አሁንም ማግባት ያለበት ከሱ ጋር ያልተወለደች መሆን አለባት። ስለዚህ ከቃቢል ወንድሙ ጋር አብራ የተወለደችው ሴት ማግባት ሲፈልግ ቃቢል እምቢ አልሰጥህም አለው። ይችማ ለኔ ነች። በዚህ ነው ጠቡ የጀመረው። እንግዲህ ምን እናድርግ ተባባሉ። ቁርባን ማዘጋጀት አለብን። እሺ ሃቢል የእንስሳ የማርባት ስራ ስለነበረው አኒማል ካልቸር፣ ቃቢል የእርሻ ስራ ስለነበረው አግሪካልቸር፣ ሁለቱም ካላቸው ንብረት አዘጋጁ። ሃቢል ያዘጋጀው በጣም ብርቅዬ የሆነ በጣም ምርጥ የሆነ በግ አዘጋጅቶ ነበር። ቁርባኑን ያቀረበው ይህን ነበር። ቃቢል ከእርሻ ያመረተው ምርት ብዙ ደስ ማይል ምርጥ አይነት ሰብል ያልሆነ ወይም ዘር ያልሆነ ወይም እህል አዘጋጀ። ለአላህ ተብሎ የሚዘጋጀው ማንኛውም ዝግጅት ወይም ደግሞ ቁርባን ምርጥ መሆን አለበት። በዚህ አጋጣሚ በኡድሕያ የሚታረደው በግ አንደኛ በጣም ጥሩ ነገር ጥሩ በጣም የሚመረጥ መሆን አለበት። ኖርማል ስጋ አይደለም። የኡድሕያ ስጋ ወጪ ሊፈራ አይገባም። በኡድሕያ የበግ የበሬ የግመልና መሰሎቻቸው አልአንዓም ተብለው የሚጠሩት መወደድ በዒድ አልአድሓ የተለመደ ነገር ነው፣ ያለና የሚኖር ነገር ነው። ነገር ግን ምርጥ ከሆነው በጣም ጥሩ የሆነ ንብረት ወይም እንስሳ ገዝቶ ማረድ አለበት። ትንሽ
ወይም ደግሞ እርካሽ የሆነ ዋጋው ለሌላ ጊዜ ይሆንሃል። ላኪን በዒድ አልአድሓ አደራ በጣም ምርጥ የሆነ በግ መሆን አለበት። ጠይብ እዚህ ላይ ሃቢል ያቀረበውና ቃቢል ያቀረቡት ስጦታ ወይም ደግሞ ቁርባን እንደተቀበለና እንዳልተቀበለ ማለት አላህ ስብሐነ ወተዓላ እንደተቀበለላቸውና እንዳልተቀበለላቸው ምልክቱ ምንድን ነው ከተባለ አላህ ስብሐነሁ ወተዓላ ለተቀበለለት ያዘጋጀውን ንብረት እሳት መጥቶ ይበላዋል። አላህ ስብሐነሁ ወተዓላ እሳት ይልክለታል። እሳቱ ያቃጥለዋል። በዚህ ሰዓት ቁርባኑን ተቀባይነት አግኝተዋል ይባላል። ያ እሳት ያልበላው፣ ያልነካው፣ ያላቃጠለው ግን አላህ ስብሐነሁ ወተዓላ እንዳልተቀበለለት የሚያሳይ ምልክት ነው። አረሱል ዓለይሂ ሰላቱ ወሰላም ለእኔ ከተፈቀደልኝ ነገር ብለው ከጠቀሱት አንዱ የተማረከው ምርኮ ወይም የተማረከው ንብረት መሳሪያ፣ ቁሳቁስ፣ ልብስ፣ ገንዘብ፣ ወርቅ፣ ማንኛውም ነገር ለተካፋዮቹ በጦርነት ለነበሩ ለምስኪኖች እና ለተለያዩ አካላት 5 የመደባቸው አላህ ሱብሓነሁ ወተዓላ የመደባቸው አካላት አሉ። ለእነሱ እንዲከፋፈል ተፈቀደ። ስለዚህ ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ገኒማ የተማረከ ንብረት ለእኔ እንዳከፋፍለው እንድጠቀምበት አላህ ሱብሓነሁ ወተዓላ ፈቀደልኝ አሉ። ከዛ በፊት ከነበረው ነገር ግን አላህ ሱብሓነሁ ወተዓላ ለተማረከው ንብረት በሙሉ ጂሃዳቸው፣ ጦርነታቸው ተቀባይነት እንዳገኘ ምልክቱ የተማረከ ንብረት በአንድ ቦታ ይሰበስቡትና አላህ ሱብሓነሁ ወተዓላ እሳት ልኮ ያቃጥለዋል። ስለዚህ የአደም ልጆች ሀቢልና ቃቢል ያዘጋጁት ቁርባን ፈቱቁቢለ ሚን አሐዲሂማ የአንዱን ተቀባይነት አግኝተዋል። ወለም ዩተቀበል ሚን አልአኸር የሁለተኛው ግን ተቀባይነት አላገኘም። ከዚህ ቁጭት፣ ጠብ፣ ጥላቻ፣ ምቀኝነት በውስጡ የገባበት ቃቢል ለሃቢል ለአቅቱለነከ አለው፣ እገድልሃለሁ። ምቀኝነት ሰውን እስከ መግደል እንደሚያደርስ ክፉ በሽታ መሆኑን ከዚህ መረዳት እንችላለን። ጠይብ ወትሉ ዐለይሂም ነበአ ብነይ አደመ ቢልሐቅ ኢዝ ቀረባ ቁርባናን ፈቱቁቢለ ሚን አሐዲሂማ ወለም ዩተቀበል ሚን አልአኸር ቃለ ለአቅቱለነክ ቃለ ኢነማ የተቀበሉ ላሁ ሚነል ሙተቂን። አላህ ሱብሓነሁ ወተዓላ በኢኽላስ ቁርባናቸውን ያዘጋጁ ሰዎች፣ ቁርባናቸውን የሰጡ ሰዎች የእነሱን ነው የሚቀበልላቸው። በኢኽላስ ኢኽላስ ሲባል ከውስጥ ከልብ ንጹህ የሆነ ልብ፣ ሁለተኛ የሚዘጋጀው የሚቀርበው ቁርባን ራሱ ጥርት ያለ ሐላል የሆነ ከሐላል አልፎም ያኒ ጥሩ የሆነ መሆን አለበት። ለን ተናሉ ልቢረ ሐታ ቱንፊቁ ሚማ ቱሒቡን ኢነ አላህ ተዓላ ጠይቡን ላ የቅበሉ ኢላ ጠይባ። ጠይብ ሰሚዕቱ አበደርዳእ የቁል ይላል አንድ አበደርዳእ ምን ሲል ሰማሁኝ ይላል። አበደርዳእ ሰሐቢዩን ጀሊል
لأن أستيقن أن الله قد تقبل لي صلاة واحدة أحب إلي من الدنيا وما فيها. إن الله يقول إنما يتقبل الله من المتقين. አንድ ሰላት አላህ ስብሓነ ወተዓላ እንደ ተቀበለልኝ ባውቅ እርግጠኛ ብሆን ሰማይና ምድር ከያዙት ሀብት በላይ ለእኔ ያስደስተኝ ነበረ አለ። ለምን? ኢነማ የተቀበሉ ላሁ ሚነል ሙተቂን ስለሆነ አላህ ስብሓነ ወተዓላ የሚቀበልላቸው ለነዛ አላህን የሚፈሩ ሰዎች ነው ይላል። አንድ ሰላት እንደተቀበለልኝ ባውቅ በዓለም ውስጥ ካለው ሀብት በላይ ያስደስተኝ ነበር ማለት እስካሁን ድረስ አንድም ሰላት አንድም ሲያም አላህ ስብሓነ ወተዓላ እንደተቀበለልን ማንም እርግጠኛ የሆነ የለም፣ የሚሆንም የለም። ፋይሉ የሚታወቀው እዛው ይህች ዓለም ተሰናብተን ከሄድን በኋላ ነው። ወይም ደግሞ ይህች ዓለም ስንሰናበት ሰከንድስ ያለው የመጨረሻ እስትንፋሽ አላሁ ስብሓነ ወተዓላ ምንድን ነው የሚለው? ተተነዘሉ ዐለይሂም ልመላኢካ አላ ተኻፉ ወላ ተሕዘኑ ወአብሽሩ ብልጀነት ለቲ ኩንቱም ቱዓዱን። ግን ይህም የሚያውቀው እሱ ብቻ እንጂ ከሱ ጋር ከሟች ጋር የተቀመጡ ሰዎች ምንም የሚያውቁት ነገር የለም። ጠይብ ሌላ ሐዲስ ምን ይላሉ እዚህ ላይ ረሱል ዓለይሂ ሰላቱ ወሰላም وقد ثبت في الصحيحين عن النبي صلى الله عليه وسلم أنه قال إذا تواجه المسلمان بسيفيهما فالقاتل والمقتول في النار. قالوا يا رسول الله هذا القاتل فما بال المقتول؟ قال إنه كان حريصا على قتل صاحبه. ሁለት ሰዎች ይላሉ ረሱል ዓለይሂ ሰላቱ ወሰላም ሁለቱም ሰይፋቸውን መዘው ለመገዳደል ከወሰኑ ካሰቡ ከጀመሩ ገዳይም ተገዳይም ወደ ጀሃነም ናቸው አሉ ረሱል ዓለይሂ ሰላቱ ወሰላም። እንዴ ያሉ ሰሓቦች ገረማቸው። هذا القاتل እሺ ይህ ገዳይ ነው፣ ገዳዩ ወደ ጀሃነም ነው ቢባል እሺ፣ ተገዳዩ ምን ስላደረገ? ለመግደል ዝግጁ ነበራ፣ ስለተቀደመ ነው እንጂ ያሉ ረሱል ዓለይሂ ሰላቱ ወሰላም። ስለዚህ ለመገዳደል ማሰብ፣ ወደ መግደል ማሰብ በጣም ከባድ ወንጀል ነው። ለአንድ ወንድሙ ለመግደል ግማሽ ቃል የተባበረ ይላሉ በሌላ ሐዲስ መን አዓነ ዐላ ቀትሊ አኺህ ቢሸጥሪ ከሊማ። 4 ፊደሎች ነው ያሉት። ግደለው፣ ግደለው። ግማሹ ግደ በአረብኛ እቅቱል፣ ግማሹ እቅ ያለ ሰው ወንድሙን ለማግደል ወይም ለማስገደል ግማሽ ቃል የተናገረ ሰው የወንጀሉ ተካፋይ ነው። ጠይብ እዚህ ላይ የሚጠቀሱ ሐዲሶች በጣም የሚገርሙ ናቸው። أن سعد بن أبي وقاص قال عند فتنة عثمان أشهد أن رسول الله صلى الله عليه وسلم قال إنها ستكون فتن يعني فتنة القاعد فيها خير من القائم والقائم خير من الماشي والماشي خير من الساعي. عجيب. ፊትና የሚሆንበት በጣም ከባድ ፈተና የሚሆንበት ዘመን ይመጣል። ستكون فتنة القاعد فيها خير من القائم። ቁጭ ያለ ሰው የተቀመጠ ሰው ከቆመ ሰው የሚሻልበት። والقائم خير من الماشي ከሚራመድ ሰው በወኪንግ ከሚንቀሳቀስ ሰው በአንድ ቦታ ላይ የቆመ የሚሻልበት።
ወልማሺ ኸይሩ ሚነ ሳዒ ከሚሮጥ ሰው ረጋ ብሎ የሚሄድ ሰው የሚሻልበት ዘመን ይመጣል አሉ። ከሚሮጥ ረጋ ብሎ የሚሄድ ከሚጓዝ ከሚራመድ ቆም ያለ አንድ ቦታ ላይ የቆመ ከቆመ ሰው የተቀመጠ የሚሻልበት ዘመን ይመጣል አሉ ረሱል ዓለይሂ ሰላቱ ወሰላም። ለአንድ አያ ለመተንተን የሚመጡ ሐዲሶች በጣም የሚገርሙ ናቸው። ቃለ አፈረአይተ ኢን ደኸለ ዓለየ አው ዓላ በይቲ ፈበሰጠ የደሁ ኢለየ ሊየቅቱለኒ። አንድ ጥያቄ ምን ብሎ ጠየቀ? ወደ ቤቴ ድረስ የመጣ ሰው እንዲገለኝ ምን ማድረግ አለብኝ አለ። ፈቃለ ኩን ከብኒ አደም፣ ልክ እንደ የአደም ልጅ ሁን አሉት። ልክ እንደ የአደም ልጅ። የትኛው ልጅ? በሌላ ሐዲስ ኩን ዓብድላህ ልመቅቱል ወላ ተኩን ዓብድላህ ልቃትል። ገዳይ ከመሆን ተገዳይ መሆን ይሻላል። عجيب. عن أبي ذر قال ركب النبي صلى الله عليه وسلم حمارا وأردفني خلفه وقال الرسول عليه الصلاة والسلام በአህያ ላይ እየተጓዙ እያሉ እኔም ከሳቸው ነበርኩኝ አለ አቡ ዘር። ያ አባ ዘር አሉት ረሱል ዓለይሂ ሰላቱ ወሰላም አረአይተ ኢን አሳበ ናሱ ጁዑን ሸዲድ ላ ተስተጢዑ አን ተቁመ ሚን ፊራሽክ ኢላ መስጅዲክ ከይፈ ተስናዕ። በጣም ከባድ የሆነ ረሃብ ቢከሰት ወይም በሚከሰትበት ሰዓት ረሃቡ በጣም ከባድ ከመሆኑ ከተኛህበት ቦታ መነሳት የማትችልበት ከቤትህ ወጥተህ ወደ መስጊድ መጓዝ የማያስችልህ አይነት ረሃብ ቢያጋጥምህ ምን ታደርጋለህ አለው ረሱል ዐለይሂ ሰላም። ከይፈ ተስናዕ ቃለ አላሁ ወረሱሉሁ አዕለም ቃለ ተዓፈፍ። ተዓፈፍ ምን ማለት ነው? አትለምን፣ ስጡኝ እንዳትል፣ በዛው በቃ እሱ ይሻልሃል፣ ሰብር አድርግ። ቃለ ያ አባ ዘር አረአይተ ኢን አሳበ ናሱ መውቱን ሸዲዱን የኩኑ ልበይቱ ፊህ ቢልዓብዲ ያዕኒ ልቀብሩ ከይፈ ተስናዕ ቁልቱ አላሁ ወረሱሉሁ አዕለም ቃለ እስብር። መገዳደል በሚበዛበት ጊዜ ለሰው የተሻለ ቀብሩ ቤቱ ውስጥ የሚሆንበት ዘመን ጊዜ ቢመጣ ምን ታደርጋለህ? አላሁ ወረሱሉሁ አዕለም አለ። ቃለ እስብር፣ ሰብር ማድረግ አለብህ። ቃለ ያ አባ ዘር አረአይተ ኢን ቀተለ ናሱ ባዕضሁም ባዕضን ያዕኒ ሐታ ተቅርቀ ሕጃረቱ ዘይት ምን ዲማእ ከይፈ ተስናዕ። አገሩ ደም በደም እስኪለቀለቅ ድረስ ሰው መገዳደል በሚያበዛበት ጊዜ ምን ታደርጋለህ አሉት። ቃለ አላሁ ወረሱሉሁ አዕለም ቃለ እቅዑድ ፊ በይቲክ ወአግሊቅ ዓለይከ ባበክ። ቤትህ ውስጥ ተቀመጥ፣ የቤትህ በር በደንብ ዝጋ። ቃለ ኢን ለም አትሩክ፣ እንዲህ ካላደረግኩኝስ? ቃለ ፈአንተ መን አንተ ሚንሁም ፈኩን ሚንሁም፣ እንግዲህ አንተ ከነዛ ከሚገዳደሉ ሰዎች አንዱ ነህ ማለት ነው። ከአንዱ ከወገንክ የነሱ የአንዱን ቡድን ወገን ወይም አባል ነህ ትባላለህ አሉ። ቃለ ፈአኹዙ ሲላሒ ቃለ ፈኢዘን ቱሻሪክሁም ፊማ ሁም ፊህ ወላኪን ኢዛ ኸሺተ አን ዩረዊዐከ ሽዓዑ ሰይፊ ፈአልቂ ጠርፈ ሪዳኢከ ዐላ ወጅሂክ ከይ የቡአ ቢኢስሚሂ ወኢስሚክ። ሴፌን ልምዘዝ እንዲህ አለ። እንዲህ ከማድረግ ወደ አንተ ሴፎች እንኳን ቢመጡ
ይግደሉህ፣ ፊትህን በጨርቅ ሸፍን፣ ዓይንህን በጨርቅ ሸፍን አሉ ረሱል ዓለይሂ ሰላም። ይህ ማለት ምን ማለት ነው? በጣም ብዙ በውስጡ የያዘው ያቀፈው ነገር አለ። አንደኛ ረሱል ዓለይሂ ሰላም ያሉት ነገር በሙሉ እንደሚከሰት በየዘመኑ በየሀገሩ የተለያዩ ችግሮች እንደሚያጋጥሙ የሚያመላክት ነው። አንድ ሁለተኛ ገዳይ እንዳትሆን ነው መልእክቱ። ገዳይ እንዳትሆን፣ ገዳይ ከመሆን ተገዳይ መሆን ዒንደላህ አላህ ዘንድ የተሻለ ነው። ጠይብ واتل عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين እንደገና ጨምሮ ምን አለው? ኢነማ የተቀበሉ ላሁ ሚነል ሙተቂን ካለ በኋላ ለኢን በሰጥተ ኢለየ የደከ ሊተቅቱለኒ አንተ እኔን ለመግደል እጅህ እንኳን ብትዘረጋ ማ አነ ቢባሲጢን የድየ ኢለይከ ሊአቅቱለክ እኔ ግን አንተን ለመግደል እጄ አልዘረጋም። ኢኒ አኻፉ ላህ ረበል ዓለሚን እኔ የዓለማትን ጌታ የሆነ አላህን ስብሓነሁ ወተዓላ እፈራዋለሁ አለ። ኢኒ ኡሪዱ አን ተቡአ ቢኢስሚ ወኢስሚክ ፈተኩነ ሚን አስሓብ ናር እኔ የምፈልገው የኔንና የአንተን ወንጀል ተሸክመህ ወደ ናር ጀሃነም እንድትገባ ነው። እኔ አልገባም ናር ጀሃነም፣ አንተ ከፈለክ ሂድ ግባ። ወዛሊከ ጀዛኡ ዛሊሚን ናር ደግሞ ጀሃነም የበዳዮች ክፍያ ነች፣ የበዳዮች ምንዳ ነች አለው። ከዚህ በኋላ ፈጠወዐት ለሁ ነፍሱሁ ቀትለ አኺህ ወንድሙን ለመግደል ነፍስያው እሺ አለችው። ወንድሙን ለመግደል ነፍስያው ታዘዘችው፣ እሺ አለችው። ፈጠወዐት ለሁ ነፍሱሁ ቀትለ አኺህ ስለታዘዘችው ፈቀተለሁ ገደለው። ፈአስበሐ ሚነል ኻሲሪን ከነዛ ከሳሪዎችም ሆነ ይላል። እዚህ ላይ ፈጠወዐት ለሁ ነፍሱሁ ነፍስያው ታዘዘችው ሲል እሺ አለችው ሲል እሺታው መታዘዙ ለምንድን ነው? ከምላሱ ለወጣው ቃል ቃለ ለአቅቱለነክ እገድልሃለሁ የሚለው ቃል ማንኛውም ሰው ጥሩ ነገር ከተናገረ ንግግሩ ወደ ጥሩ መንገድ ይመራዋል። መጥፎ ነገር ከተናገረ ንግግሩ ወደ መጥፎ ነገር ይመራዋል። ሞራል የሚሰጡ ቃላቶችን የሚናገሩ ሰዎች አሉ። አዎንታውያን ሰዎች ንግግራቸው አዎንታዊ፣ አስተሳሰባቸው አዎንታዊ ፖዚቲቭ። አንዳንዶቹ መጥፎ ወይም ደግሞ ኔጌቲቭ የሆነ ንግግር ብቻ የሚናገሩ ሰዎች አሉ። እንደ ንግግራችን እንኖራለን። እኔ እኮ በቃ ከተረገመ ፋሚሊ የተወለድኩኝ በቃ አያልፍልኝም ምናምን ምናምን የሚል ሰው እንደዛ ሆኖ ይኖራል። ቢያልፍለትም አያልፍለትም፣ ቢኖረውም እንደሌለው ነው። ቃላቱ ራሱ መሪ ነው፣ ይመራል። ወሁዱ ኢለል ከሊም ጠይብ ንግግር እንደ ኮምፓስ ነው።
አንዳንድ የሳይኮሎጂ ምሁራን ምንድን ነው የሚሉት? ስለ ኢንተርፕሬነርሺፕ፣ ስለ ጎበዝ የመሆን፣ ስለ ታታሪ ሰራተኛ የመሆን ምንድን ነው የሚሉ? ጠዋት ተነስተህ እኔ ሚሊዮኔር ነኝ፣ እኔ ሀብታም ነኝ ብለህ ራስህን አሳምን፣ ራስህን አሰማ፣ ጮክ ብለህ ተናገር ይላሉ። አውሮፓውያን ጠዋት ከተነሱ በኋላ መስኮታቸውን ከፍተው አዲስ አየር እየተነፈሱ ቱዴይ ኢዝ ጉድ ዴይ ይላሉ። ዛሬ በጣም ጥሩ ቀን ነው። ገና አልጀመረም እኮ ቀኑ፣ ገና አልተጀመረም። ነገር ግን ሀዛ ዩሰማ ተፋኦል፣ ለራስ ጥሩ ተስፋ መስጠት፣ ወደ ጭንቅላት ጥሩ ቃላት ማስተላለፍ፣ ተስፋ ሰጪ የሆኑት ቃላቶችን መናገር፣ ማሰብ። ወአሽረቀት ልአርዱ ቢኑሪ ረቢሃ። الرسول عليه الصلاة والسلام ምንድን ነው ያስተማሩን? الحمد لله الذي عافانا، الحمد لله الذي أحيانا بعدما أماتنا وإليه النشور، الحمد لله الذي رد علي روحي وأذن لي بذكره، بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم 3 مرات. فطوعت له نفسه، ነፍስያው እሺ ያለችው ታዘዘችው። እኔ ከባድ ፈተናውን አልፈዋለሁ ያለ ያልፈዋል። የትምህርት ፈተና ይሁን የተለያዩ ኮርሶች ይሁን ያልፋል። እኔ እሰርቃለሁ እሸውዳለሁ ያለ በፈተና ይሰርቃል ይሸውዳል። እኔ ፈተና የሚባለው ነገር አያስማማኝም ያለ አያስማማውም። የምትናገራቸው ቃላቶች ራሳቸው መሪ ናቸው፣ ኮምፓስ ናቸው። طيب لئن بسطت إلي يدك لتقتلني ما أنا بباسط يدي إليك لأقتلك إني أخاف الله رب العالمين إني أريد أن تبوء بإثمي وإثمك የኔም ያንተም ወንጀል ይዘህ እንድትሄድ ነው የምፈልገው የሚለው። እንዴት የኔም አለ? እያንዳንዱ ሰው አላህ ስብሐነ ወተዓላ የሚጠይቀው የራሱ ስህተት፣ የራሱን ጥፋት፣ የራሱን ወንጀል፣ የራሱን ዙኑብ ኃጢአት ማዕሲያ ካልሆነ በስተቀር ሌላ የሰራው ስራ፣ ሌላ የሰራው ጥፋት አላሁ ስብሐነ ወተዓላ የቁል ፈላ ቱዝለሙ ነፍሱን ሸይአ ወላ የዝሊሙ ረቡከ አሐዳ ወላ ቱዝለሙነ ፈቲላ ወላ ዩዝለሙነ ነቂራ አው ያኒ ምንም የሚበደል ወላ ዩዝለሙነ ሸይአ ምንም ነገር አንበድልም ይላል አላህ ስብሐነ ወተዓላ። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ፣ ማንኛውም ሰው የሌላ ወንጀል አይጠየቅም። እንኳን በአኼራ በዱንያም ድሮ አባትህ እንዲህ ነበረ ተብሎ አይጠየቅም። አንድ ሰው ወንድምህ እንደዚህ አይነት ወንጀል ሰራ ተብሎ ለወንድሙ አይጠየቅም። የሚጠየቀው ሰውየው ራሱ የሰራ ነው። ስለዚህ ለምንድን ነው የኔም ያንተም ማዕሲያ እንድትሸከም እፈልጋለሁ ያለው? ኢኒ ኡሪዱ አን ተቡአ ቢኢስሚ ወኢስሚክ። ኢስሚ ቢመዕና ዘንቢ፣ ዘንቢ ወዘንቢክ፣ ማዕሲየቲ ወማዕሲየትክ። ይህ ማለት እንዴት አሉ በተፍሲር? ቢኢስሚ ቢቀትሊከ ሊ ወኢስሚከ አለዚ ሰነዕተሁ ገይረ አልቀትል። ቢኢስሚ እኔን በመግደልህ ማለት ነው። የምትገባው ወንጀል፣ የምትሰራው ወንጀል እኔን በመግደልህ የምትሰራው ጥፋት ነው። ስለዚህ በዚህ ትጠየቃለህ። በዚህ እንድትጠየቅ እፈልጋለሁ። ኢኒ ኡሪዱ አን ተቡአ ቢኢስሚ ወኢስሚከ፣ ከዚህ ውጭ የሰራሃቸው እኔን ከመግደል ውጭ ያሉት ማዕሲያዎች፣ ኃጢአቶች የሁሉም ድምር እንዲደመር በአንተ ላይ
እፈልጋለሁ። እኔ ማለት ራሴን እንኳን አልከላከል። ለመግደል ከመጣህ ና ግደለኝ አለው። ኢኒ ኡሪዱ አን ተቡአ ቢኢስሚ ወኢስሚከ ፈተኩነ ሚን አስሓቢ ናር ወዛሊከ ጀዛኡ ዛሊሚን ፈጠወዐት ለሁ ነፍሱሁ ቀትለ አኺህ ወንድሙን ለመግደል ነፍስያውን እሺ አለችው፣ ታዘዘችው። ፈቀተለሁ ገደለው። ፈአስበሐ ከዛ በኋላ ምን ሆነ? ሚነል ኻሲሪን ከነዛ ከሳሪዎች ሆነ። በላ ተሕዘን በሚለው ኪታብ የዶክተር ዓኢድ አልቀርኒ ምን ይላል? ሙዓተበቱ ልአኽ ኸይሩን ሚን ፉቅዳንህ ወንድምህን ከማጣት ከሱ በጭቅጭቅ መኖር ይሻላል። ሙዓተበቱ ልአኽ ኸይሩን ሚን ፉቅዳንህ ጭራሽ ከምታጣው ወንድምህ ጭራሽ ከሚጠፋ ከምድረ ገጽ በህይወት እያለ በትንሽም ቢሆን ብትጨቃጨቁ ምንም ችግር የለው። እሱ ይሻላል፣ መጨቃጨቁ ይሻላል ወንድምህ ለዘላለም ከማጣት። ስለዚህ ለዘላለም ነው ያጣው ወንድሙን በራሱ እጅ ስለገደለ። ፈአስበሐ ሚነል ኻሲሪን። ከዚህ በኋላ ምን ተፈጠረ? አዲስ ዜና ነው። ለመጀመሪያ ጊዜ ሰው ሰውን ገደለ። ለመጀመሪያ ጊዜ ሞት የሚባለውን ነገር አጋጠመ። የመጀመሪያ ሟች ነው። ሞት ታይቶም ተሰምቶም አያውቅም። የዘመናችን ዜና ቢሰሙስ? አጂብ! በየሀገሩ በቀን ስንት ሰው ነው የሚቀጠፈው? በተለይ በተለይ እረፍት የለሽ ጭፍጨፋ በፍልስጤማውያን ላይ ዓለም አይኑ ፍጥጥ ብሎ እያየ አንድም ተው የሚል የለም። አንድ ኧረ እባካችሁ ምንድን ነው እየተፈጠረ ያለው? ምንድን ነው እየተሰራ ያለው? ህፃናት፣ ሴቶች፣ ትላልቅ አባቶች፣ እናቶችና ልጆች መጨፍጨፍ በሚሳይል የቤታቸው ውስጥ ቁጭ ብለው እያሉ 24 ሰዓት እረፍት የለሽ በረመዳን በፍጡር ላይ ባዕድ ሰላት አልመግሪብ ኢፍጣር ላይ ወቅት ሰሑር በሚበሉበት ሰዓት ላይ ወቅት አልፈጅር ላይ በረፋጅ ሰዓት ላይ በሰላት ዙሁር ወልዓስር ወልመግሪብ ላይ ኢና ሊላህ ወኢና ኢለይሂ ራጂዑን። ጠይብ ወደ ቅሳው ወደ ሀቢልና ቃቢል ለመጀመሪያ ጊዜ ሞት አጋጠመ። ምን ማለት ነው? ለመጀመሪያ ጊዜ ሞት አጋጠመ ማለት መቀበር ታይቶ አያውቅም። እንዴት እንደሚደረግ ሰው ከሞተ በኋላ አልታየም። ምን ማድረግ አለበት? ተቸገረ፣ ተጨነቀ በጣም። ምን ያድርገው? ተሸከመው። ለብዙ ጊዜ ተሸከመው ይባላል። ያገዳደል ሲስተምም ሴጣን ነው ያሳየው ይባላል። ለመግደል ያሰበው እንዴት እንደሚገደል ሰው ስለማያውቅ ይመታዋል። አንገቱን ለመጠምዘዝ ይሞክራል። ነገር ግን መሞት አልቻለም። መግደል ነው የፈለከው አለው ኢብሊስ መጥቶ። ثم جاء إبليس إلى حواء إلى مجمريا ምንድን ነው የሚለው? قال ابن جرير لما أراد أن يقتله جعل يلوي عنقه فأخذ إبليس دابة فوضع رأسها على حجر ثم أخذ حجرا آخر فضرب به رأسها حتى قتلها وابن آدم ينظر
ፈፈዐለ ቢአኺህ ሚስሉ ዛሊክ። ኢብሊስ ሰይጣን ወንድምህን መግደል ነው የፈለግከው አለው። እንግዲህ ላሳይህ አለው። የሆነች እንስሳ በድንጋይ ላይ አስቀመጠ። ሌላ ድንጋይ አምጥቶ እንደገና ጨፈለቃት። አሃ እንዲህ ነው ለካ የሚደረገው፣ እንዲህ ነው የሚገደለው ሰው ማለት ነው ብሎ በዚህ አይነት መልኩ ወንድሙን ገደለ። ስለዚህ መግደል፣ ሞት፣ መሞት፣ መቅበር የሚባሉት ነገሮች አልታዩም ነበር፣ አዲስ ናቸው። ምን ያድርገው? ከገደለ በኋላ ኢብሊስ ይህን ካሳየው በኋላ እንደገና ተሯርጦ ወዴት ነው የሄደው? ወንድሙን ከገደለ በኋላ ቃቢል ሀቢልን ከገደለ በኋላ ሰይጣን ወደ ሐዋ ሄደ። ወደ እናታቸው ያ ሐዋ አላት፣ ኢነ ቃቢል ቀተለ ሀቢል፣ ቃቢል እኮ ወንድሙን ሀቢልን ገደለው አለ። ፈቃለት ለሁ ወይሐካ ወአዩ ሸይእን የኩኑ ልቀትል፣ እንዴት ነው መግደል ማለት እሳ? ቃለ ላ ያእኩሉ ወላ የሽረቡ ወላ የተሐረኩ። እንግዲህ ሞት ማለት መግደል ማለት የማይበላ የማይጠጣ የማይንቀሳቀስ አይነት ሆነ አላት። ቃለት ዛሊከ ልመውት፣ ሞት ማለት ይህ ነው አለችው። ቃለ ፈሁወ ልመውቱ፣ አዎ ሞት ማለት ይህ ነው። ፈጀዐለት ተሲሑ ሐታ ደኸለ ዐለይሃ አደም ወሂየ ተሲሕ። የሴቶች ድምፅ ታውቁታላችሁ። ሞት የሚባለው ነገር ከሰሙ በኋላ ምን እንደሚሆን ጩኸት ነው። ፈበደአት ተሲሕ፣ መጮህ ጀመረች። ትጮኻለች። አደም መጣ። ፈቃለ ማለኪ፣ ምንድን ነው? ምን ያጋጠመ ነገር አለ? ምን ሆነሻል? ፈለም ቱከልምሁ፣ አትናገርም፣ ዝም ብላ ትጮኻለች። ፈረጀዐ ኢለይሃ መረተይን ፈለም ቱከልምሁ፣ እንደገና ወጣ ገባ። ምንድን ነው አለ? መልስ የለም፣ ጩኸት ብቻ። ፈቃለ ዐለይኪ ሰይሐ ወዐላ በናቲክ፣ አንቺና ሴት ልጆችሽን ሁሌም እየጮኻችሁ ኑሩ አለ ይባላል። ስለዚህ ይህ ጩኸት እስከ ዛሬም አለ፣ ነገም አለ። በተለይ በአበሻ ሀገር ከሞተ በኋላ አንድ ሰው የሚደረገው ጩኸት ጦርነት ነው ትላለህ አንዳንዴ። ከአላህ ጋር ጦርነት ነው? ሐዘን ነው ወይስ ጦርነት ነው? ሐዘን መልክ አለው በዲን አልኢስላም። ጠይብ ወአና ወብኒ ሚንሃ ቡራአኡ፣ እኔና ወንድ ልጆቼ ግን እንደዚህ ከዚህ አይነት ነገር ነፃ ነን አላት። ከጩኸት ነፃ ነን። ስለዚህ የሚታየው ማን ነው የሚጮኸው? ይታወቃል። ጠይብ ወአስበሐ ሚን አልኻሲሪን በሚለው ላይ عن عبد الله بن مسعود قال قال رسول الله صلى الله عليه وسلم لا تقتل نفس ظلما إلا كان على ابن آدم الأول كفل من دمها لأنه كان أول من سن القتل። እያንዳንዱ በዓለማችን ውስጥ የሚካሄደው ግድያ በሙሉ የዚህ ሼር፣ የዚህ አክሲዮን፣ የዚህ ትርፍ ተካፋይ ማን ነው? ቃቢል ነው። ምክንያቱም ጀማሪ፣ የዚህ ስራ ጀማሪ፣ የመግደል ጀማሪ ስለሆነ ለመጀመሪያ ጊዜ መጥፎ ስራ ያሰራ። በዓለማችን የሚካሄዱ መገዳደል በሙሉ ነፍስ ማጥፋት የተወሰነ ወደሱ ይሄዳል፣ ዘንብ ማዕስያ። ጠይብ አሁን ምን ያድርግ? ቃቢል ወንድሙን ገድሎታል። መቅበር አያውቅም። ተሸክሞት ለብዙ ጊዜ ይኖር ነበር ይባላል። ወላሁ አዕለም ለስንት ጊዜ እንደሆነ። በሌላም ምን ይላል? ቁጭ ብሎ ይጠብቀዋል። እነዚህ በራሪ እንስሶችን መጥተው ሊበሉት ምናምን ስለፈለጉ ይጠብቀዋል። ምን ያድርግ?
فأصبح من الخاسرين، فأصبح من النادمين. فبعث الله غرابا يبحث في الأرض، يهبد እንዳለ ይህ በእንዲህ እንዳለ فبعث الله غرابا الله سبحانه وتعالى በራሪ እንስሳ ይልካል። طيب غراب በአማርኛ ቁራ ይባላል። ይህ በራሪ እንስሳ አላህ ስብሓነ ወተዓላ የላከው ምን ሊያደርግ ነው? ለቃቢል ለገዳዩ አንድ ትምህርት ሊያስተምረው ነው። ትምህርቱ ምንድን ነው? እንዴት እንደሚቀበር። فبعث الله غرابا يبحث في الأرض መሬት ላይ የሚቆፍር እንስሳ መጣ። يبحث في الأرض يبحث بمعنى ይፈልጋል ማለት ይቆፍራል፣ አፈሩን ያነሳል። በራሪ እንስሳውን ቁራው ቃቢል ይህ ነገር ዝም ብሎ ያያል፣ ይገርመዋል። ሊዩሪየሁ ከይፈ ዩዋሪ ሰውአተ አኺህ የወንድሙን ሬሳ እንዴት መቅበር እንዳለበት ሊያሳየው ነው አላህ ስብሐነ ወተዓላ ይህንን እንስሳ የላከው። ስለዚህ ይህ እንስሳ ወንድሙ የሆነውን አይነት እንስሳ ቁራን ገደለ። በራሪ እንስሳው ልክ እንደሱ አይነት ፍጡር ገደለ፣ መሬት ላይ ቆፍሮ ቀበረው። ቃቢል ይህ ካየ በኋላ ቃል ምን አለ? ያ ወይለታ ወይኔ ጉዴ አዐጀዝቱ አን አኩነ ምስለ ሃዘል ጉራብ እንደዚህ እንስሳ ልክ እንደ ቁራ የሰራውን ስራ ለመስራት እኔ አልቻልኩም ነበረ ማለት ነው። ፈእዋሪየ ሰውአተ አኺ የወንድሜን ሬሳ ለመሸፈን ለመስተር ለመቅበር አልቻልኩም ነበር። ምን አይነት ድክመት ነው አለ። ፈአስበሐ ሚነ ናዲሚን ፈአስበሐ ሚነ ናዲሚን ናም ከጸጸተኞችም ሆነ ይላል። ጸጸተኛ ለምንድን ነው የተጸጸተው? በሁለት ምክንያት። አንደኛ ወንድሙን በመግደሉ። መግደል የሚባለው ነገር ከተፈጸመ በኋላ ሊወጣ የማይችል ከባድ የሆነ ሐዘን ልቡ ውስጥ ይከተታል፣ ይገባል። ሁለተኛ መቅበር አለመቻሉ፣ ለብዙ ጊዜ ሬሳውን መጠበቁ፣ ይህም ራሱ ቆጨው፣ ጸጸተው። ሚን አጅሊ ዛሊክ በዚህ ምክንያት ይላል አላህ ሱብሓነሁ ወተዓላ ከተብና ዐላ በኒ እስራኤል ለበኒ እስራኤሎች ህግ ደነገግንላቸው። ሚን አጅሊ ዛሊክ ከተብና ዐላ በኒ እስራኤል ምን የሚለው ህግ? ሚን አጅሊ ቀትሊ ቃቢል አኻሁ መግደል እንደዚህ ከሆነ መግደል ትልቅ ወንጀል ከሆነ ወንጀል ያኒ መግደል የሚጸጽት ከባድ ወንጀል ከሆነ አላህ ስብሓነሁ ወተዓላ የገነባው ፍጥረት ሩህ የሚባለውን ነገር ማጥፋት ከሆነ ምን አጅሊ ዛሊክ ለዚህ ስንል ወይም በዚህ ምክንያት የሰው ህይወት እንዳይጠፋ የሰው ህይወት ተጠብቆ እንዲኖር ብለን ከተብና ዐላ በኒ እስራኤል በበኒ እስራኤል ላይ ድንጋጌ ህግን ደነገግን ይላል። ምን የሚለው ህግ? አነሁ መን ቀተለ ነፍሰን ህይወት ያጠፋ ቢገይሪ ነፍሲን መገደል የማይገባት ህይወት መጥፋት የማይገባት ነፍስ
ያጠፋ ቢገይሪ ነፍሲን ማለት ካለምንም ወንጀል መገደል የሚገባት ህይወት ወይም ነፍስ ምን የሆነች ነው? በዲን አልኢስላም በህግ መሰረት በዓለማችን ህግም እኛ ሰው አንገድልም የሚሉ ያልገደለ ሲገድሉ የሚውሉ የገደለ ዳቦ ሲያበሉት የሚኖሩ ተገላቢጦሽ የሆነ ህግ የሚከተሉ ራሳቸው ነፃ የሆነ ሰው እንኳን ይገላሉ። ለገደለ እንዲገደልም ፍላጎት አላቸው። ነገር ግን ገዳዮቹ እነሱ ናቸው። ዞሮ ህጉ ወደ ራሳቸው ስለሚመጣ እና አንተም አዛዥ ነህ፣ አንተ ነህ ያዘዝከኝ እየተባባሉ ሊገዳደሉ ስለሆነ ወደ እነሱ ወደ ቤታቸው እንዳይመጣ ፈርተው ነው የገደለ ይገደል የሚለውን ህግ የሚቃወሙት ፈሪዎች። አለበለዚያ ማንም ፍጡር የገደለ ይገደል የሚለው በልቡ ውስጥ ያምናል፣ ይፈልጋል። ንጹህ የሆነ ሰው እንዲገደል ማንም ሰው አይፈልግም። በዚህ ላይ ምን ይላል አላህ ስብሐነ ወተዓላ? ሚን አጅሊ ዛሊክ ከተብና ዐላ በኒ እስራኤል አነሁ መን ቀተለ ነፍሰን ቢገይሪ ነፍስ፣ ንጹህ የሆነች ህይወት የገደለ ሰው አው ወይም ደግሞ ፈሳድን ፊል አርድ መሬት ላይ ለማበላሸት፣ ይህ ማለት በመሬት ላይ ፍርሃት እንዲሰፍን፣ ሁሉም ሰው ፈሪ እንዲሆን፣ የመንቀሳቀስ መብቱ ተገድቦ እየፈራ ዛሬ ደህና ነው መንገዱ፣ ዛሬስ ምን ተሰማ? ትላንትና እንኳ 2 ሰዎች በዚህ አካባቢ ተገድለዋል ተባለ። ኧረ አልሰማህም እንዴ? እዛ እኮ 12 ሰዎች ጨፈጨፏቸው እየተባለ እንዲወራና ሰው እንዲፈራ የሚያደርጉ ሰዎች ማለት ነው። አው ፈሳድን ፊል አርድ፣ እንዲህ ያደረጉ ሰዎች ንጹህ የሆነ ሰው የገደሉ ሰዎች ፈከአነማ ቀተለ ናሰ ጀሚዓ፣ በዓለም ያለው ህዝብን ሁሉ እንደገደለ ይታሰባል አልናቸው። እንዴት? አንድ ሰው የገደለ ሁሉም ሰው እንደገደለ ነው? አዎ። ለምን? ያቺ ህይወት እሷ ነች፣ ኮፒ ነች፣ አንድ ነች። አላህ ስብሐነ ወተዓላ ለሰው ልጅ የሰጠው ሩህ አንድ አይነት ሩህ ነው። አካሉ፣ ገላው፣ ቅርጹ፣ ከለሩ ነው የሚለያየው እንጂ ያቺ ሩህ እሷ ነች። አንድ ሩህ ያጠፋ አላህ ስብሐነ ወተዓላ የፈጠረውን ሩህ ስላጠፋ ሁሉም ሰው እንዳጠፋ ነው የምናስበው የምንቆጥረው አለ አላህ ስብሐነ ወተዓላ። ሚን አጅሊ ዛሊክ የሰው ክብር ተከብሮ የሰው ልጅ ህይወት ተከብሮ እንዲኖር ምን አይነት ህግ ነው የደነገግን ይላል? በበኒ እስራኤል ላይ እነዚህ ነፍሰ ገዳይ የሆኑ ሰዎች ማለት እኮ ነው። በኒ እስራኤል ሲል እኮ ነቢዮችን ሳይቀር የሚገሉ እኮ ናቸው። ለመግደል ወደኋላ የማይሉ ሚን አጅሊ ዛሊክ ከተብና ዐላ በኒ እስራኤል አነሁ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናሰ ጀሚዓ ወመን አሕያሃ። ሹፍ ዲን አልኢስላም፣ ሹፍ ቁርአን አልከሪም ምን ያክል ፍትሐዊ ነው። የገደለ ሁሉንም እንደገደለ፣ አንድ ህይወት ያጠፋ ሁሉም ህይወት እንዳጠፋ ካለ በኋላ በተቃራኒ ወመን አሕያሃ አንድ ህይወት ያዳነ ደግሞ ፈከአነማ አሕያ ናሰ ጀሚዓ ሁሉንም የሰው ዘር ህይወት እንዳዳነ እናስበዋለን ይላል አላህ ስብሐነሁ ወተዓላ። ጠይብ መግደል ይታወቃል። ማዳን እንዴት ነው? ማዳን ከመከላከል ጀምሮ ከመንከባከብ፣ ሕክምና የሚያስፈልገው ከሆነ በረሃብ እንዳይሞቱ የሚበላ የሚጠጣ ማቅረብ፣ ይህ ሁሉ ህይወት ማዳን ነው። ስለዚህ ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓ አንድ ህይወት ያዳነ ሁሉንም ልክ እንደ አዳነ እናስበዋለን።
طيب، عن أبي هريرة قال: دخلت على عثمان يوم الدار فقلت: جئت لأنصرك. أبي هريرة رضي الله عنه ወደ ዑስማን ገባሁኝ ይላል። فقلت جئت لأنصرك እኔ ከጎንህ እንደሆነና እንድረዳህ መጣሁኝ አለ። وقد طاب الضرب يا أمير المؤمنين فقال: يا أبا هريرة أيسرك أن تقتل الناس جميعا وإياي معهم እንዴ በዓለም ያሉ ህይወት በሙሉ የሰው ዘር በሙሉ እንድትገል ደስ ይልሃል? እኔንም ጭምር እንድትገለኝ ደስ ይልሃል አሉት። ቁልቱ ላ ኖ እንደዚህማ ደስ አይልም። ቃለ ፈኢነከ ኢን ቀተልተ ረጁለን ዋሒደን አንድም ሰው ብትገድል ፈከአነማ ቀተልተ ናሰ ጀሚዓን ሁሉም ሰው እንደገደልክ ነው የሚታሰበው። ስለዚህ ፈንሰሪፍ ራቅ፣ ሂድ፣ ውጣ። ፈንሰሪፍ ማእዙነን ለከ ማእጁረን ገይረ ማእዙር ሂድ ውጣልኝ ከዚህ ቤት። እኔን ለመከላከል መምጣት የለብህም። እኔን ለመከላከል ብለህ ሰው መግደል የለብህም። ቃለ ፈንሰረፍቱ ወለም ኡቃትል ልክ እንደታዘዝኩት ወጣሁኝ አለ። وقال علي بن أبي طلحة عن ابن عباس: هو كما قال الله تعالى: من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا. وإحياؤها ألا يقتل نفسا حرمها الله وذلك الذي أحيا الناس جميعا يعني أنه من حرم قتلها إلا بحق حي الناس منه. طيب، ومن أحياها فكأنما أحيا الناس جميعا በሚለው ላይ ሰዎችን ያዳነ ማለት ያልገደለ በሚለው ተፈስረዋል። አለመግደል ማዳን ነው። ሰዎች በነፃነት እንዲኖሩ ማድረግ፣ በነፃነት እንዲንቀሳቀሱ ማድረግ፣ ሰዎች ሳይፈሩ ከቤታቸው ወደ ስራቸው፣ ከስራቸው ወደ ቤታቸው፣ ወደ መስጊዳቸው፣ ወደ ትምህርት ቤታቸው እንዲንቀሳቀሱ መፍቀድና ማድረግ ይህ ሰውን ማዳን ነው። طيب، ومن أحياها فكأنما أحيا الناس جميعا ወለቀድ ጃአትሁም ሩሱሉና ቢልበይናት የእኛ መልእክተኞች እኮ በግልጽ የሆነ መልእክት ነው የመጡት። ግልጽ የሆነ መልእክት ይዘው ነው የመጡት። ግልጽ የሆነ ኪታብ ተውራት፣ እንጅል፣ ዘቡር፣ ሱሑፊ ኢብራሂም ወሙሳ ግልጽ የሆነ መልእክት ይዘው ነው የመጡት። አንደኛው መልእክቱ ላኢላሃ ኢለላህ ከአላህ ስብሓነሁ ወተዓላ ውጭ ሌላን አለማምለክ ነው። ሁለተኛው መልእክቱ የዘመኑ የነበረውን ነቢይ ማመን ነው። ለምሳሌ በዘመኑ ዒሳ ከሆነ ላኢላሃ ኢለላህ ብሎ ዒሳ ረሱሉላህ ብሎ ማመን። በሙሳ ዘመን ከሆነ ላኢላሃ ኢለላህ ብሎ ሙሳ ረሱሉላህ ብሎ ማመን። በሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ላኢላሃ ኢለላህ ብሎ ሙሐመዱን ረሱሉላህ ብሎ ማመን። ከዚህ ቀጥሎ በዘመኑ የነበሩት መጥፎ ስራዎች፣ ብልሹ የሆነ ነገሮችን በሙሉ ማስተካከል ነው። ለምሳሌ ቀውም ሹዐይብ በሚዛን ላይ ይሸውዱ ነበር። ያ ቀውሚ ኧረ እባካችሁ ህዝቦቼ ወዚኑ ቢልቅስጣሲል ሙስተቂም ወላ ተብኸሱ ናሰ አሽያአሁም ኧረ የሰዎችን ሚዛን አታበላሹ። ሰዎች የሚገዙት 1 ኪሎ ከሆነ ትክክለኛ 1 ኪሎ መሆን አለበት እባካችሁ እያለ ያስተምር ነበር። ከላኢላሃ ኢለላህ ተጨማሪ ስነ ምግባር የሚባለውን ነገር ይቀርጹ ነበር ነቢዮች። ወለቀድ ጃአትሁም ሩሱሉና ቢልበይናት መልእክቶቻችን እኛ የላክናቸው ነቢዮች ሩሱሎች ግልጽ የሆነ መልእክት ይዘው ነው የመጡት። ሚስጥር የሚባል ነገር አልነበረም። የማይታወቅ እንቆቅልሽ አልነበረም።
ثم ከዚህ በኋላ ግን ኢነ ከሲረን ሚንሁም ከነዚህ በጣም ብዙ የሆኑ ሰዎች ባዕደ ዛሊከ ፊል አርድ ለሙስሪፉን በመሬት ላይ የማበላሸት ስራ፣ የወንጀል ስራ፣ የኩፍር ስራ፣ ሰው የመግደል ስራ፣ ህዝብን የማስፈራራት ስራ ይሰራሉ። ጠይብ ثم إن كثيرا منهم بعد ذلك في الأرض ለሙስሪፊን በመሬት ላይ መጥፎ ስራ መስራትን ስራዬ ብለው ተያይዘውታል። ከነሱ ብዙዎቹ በጣም በምድር ላይ ወሰን አላፊዎች ናቸው ይላል። ወሰን አላፊ ለሙስሪፉን በሁሉም አይነት ወንጀል ሰው በመግደል፣ መንገድ በመዝጋት፣ ሽፍትነት፣ ሰው ማስፈራራት ወዘተ። إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ولهم في الآخرة عذاب عظيم إلا الذين تابوا. عجيب والله، سبحان الله. طيب زي ላይ ምን ይላል? إنما جزاء الذين يحاربون الله ورسوله እነዛ አላህንና መልእክተኛውን የሚዋጉ የሆኑት ሰዎች ኢነማ ጀዛኡ ለዚነ ዩሓሪቡነ አላህ ወረሱለህ አላህንና መልእክተኛውን አላህንና ሙሐመድን ነቢዩን የሚዋጉ ሰዎች የነዚህ አይነት ሰዎች ምንዳቸው፣ ክፍያቸው፣ ጀዛአቸው፣ ምንዳቸው ምንድን ነው መሆን ያለበት? አጂብ ወላሂ። ይህ ማለት አዩሃል ኢኽዋ ህግ ነው። ይህ አያት ራሱ ምንድን ነው? መንግስት ነው። አያቱ ራሱ እዚህ የምንቀራው አያት ኢነማ ጀዛኡ ለዚነ ዩሓሪቡነ አላህ ወረሱለሁ ወየስዐውነ ፊል አርድ ፈሳደን አን ዩቀተሉ አው ዩሰለቡ አው ቱቀጠዐ አይዲህም ወአርጁሉሁም ሚን ኺላፍን አው ዩንፈው ሚነል አርድ ዛሊከ ለሁም ኺዝዩን ፊ ዱንያ ወለሁም ፊል አኺረቲ ዐዛቡን ዐዚም የሚለው አያት ራሱ ይህ መንግስት ነው። የመንግስት ህግ መሆን አለበት። የትክክለኛ መንግስት፣ ለህዝብ የሚያስብ የሚጨነቅ መንግስት ህግ ሆኖ መኖር አለበት። መንግስት ፈርጠም ያለ ጡንቻው በእነዚህ አይነት ሰዎች ላይ ካልተጠቀመበት መጠቀም በሌለበት ቦታ ላይ ሊጠቀምበት ነው ማለት ነው። ዳይመን ሁሌም አድል ከሌለ ምን አለ? ፍትህ ከሌለ ምን አለ? የፍትህ ተቃራኒ ነው ያለው። መገደል ያለበት ካልተገደለ ሌላ ይገደላል። መታሰር ካለበት ካልታሰረ ሌላ ነው የሚታሰረው። እስር ቤት እስረኞችን የማቀፍ የመያዝ ስራው ነው። ነገር ግን እዛው መግባት ያለበት በትክክል ተጣርቶ ካልገባ እዛው መግባት የሌለበት ያልነበረበት ተተኪ ይገባል። ምክንያቱም መግባት የነበረበት ሰው በከተማ ውስጥ ሰው እያመሰ ባለስልጣኖችን እየገዛ እየደለለ ሊኖር ነው። መታሰር ያለበት አልታሰረማ፣ መገደል ያለበት አልተገደለማ። እዚህ ላይ ምንድን ነው የሚለው? ኢነማ ጀዛኡ ለዚነ ዩሓሪቡነ አላህ ወረሱለህ እነዛ አላህንና ነቢዩን ሙሐመድን ሰለላሁ ዐለይሂ ወሰለም የሚዋጉ ሰዎች ከአላህና ከነቢዩ ጋር የሚዋጉ ሰዎች አሉ። አጂብ።
ወየስዓውነ ፊል አርድ ፈሳደን መሬት ላይ መጥፎ ስራ እንዲሰራፋ ወይም ደግሞ እንዲስፋፋ የሚያደርጉ ሰዎች መጥፎ ስራ የሚል እዚህ ላይ ሰው ፈርቶ ተሸማቆ እንዲኖር የሚያደርጉ ከቤት እንዴት እንውጣ? እንዴትስ ወደ ቤት እንመለስ? ጠዋት ወደ ስራ በወጣ ቁጥር በሰላም ገባህ? ይደወልለታል። አዎ ገብቻለሁ በሰላም። በሰላም ወጣህ? ይሄ ሁሉ መንገድ በሰላም አለፍከው? አዎ በሰላም ገብቻለሁ አልሐምዱሊላህ። ምን ማለት ነው? መንገዱ አስፈሪ ነው ማለት ነው። ጊዜው ዘመኑ አስፈሪ ነው ማለት ነው። ወደ ቤት ሲገባም ልክ እንደዚህ ወይም እሱ ይደውላል አልሐምዱሊላህ በሰላም ገብቻለሁ ብለው ወይም ደግሞ የሸኙት ሰዎች በሰላም ገብተሃል ወይ? ምን ማለት ነው በሰላም ገብተሃል ወይ? የሚያስፈራ ነገር አለ ማለት እኮ ነው። ስለዚህ ወየስዓውነ ፊል አርድ ፈሳደን መሬት ላይ ብልሹነት፣ መጥፎ ነገር ሰውን እንዲፈራ የሚያደርጉ፣ የሚያሸማቅቁ፣ የሚዘርፉ፣ የሚገሉ እና ሽፍታ የሆኑ ሰዎች የከተማም የገጠርም የመንገድም የአገር አቋራጭ የሆነ መንገድም ቆርጠው መንገዱ ላይ የሚጠብቁ ሰዎች፣ የሚዘርፉ የሚገሉ ሰዎች ማለት ነው። አው ፈሳድን ፊል አርድ ኢነማ ጀዛኡ አለዚነ ዩሓሪቡነ አላህ ወረሱለሁ ወየስዓውነ ፊል አርድ ፈሳደን እነዚህ ሰዎች አላህንና ነቢዩን የሚዋጉና በመንገድ ላይ በሀገሩ ላይ በህዝቡ ላይ ፍርሃት እንዲሰፍን ሰው ተሸማቆ እንዲኖር የሚያደርጉ ሰዎች ምንድን ነው መደረግ ያለበት? አን ዩቀተሉ ወይም መገደል አለባቸው። አው ዩሰለቡ ወይም መሰቀል አለባቸው። ስቅላት በስቅላት እንዲቀጡ ወይም ከተገደሉ በኋላ እንዲሰቀሉ አው ወይም ቱቀጣዕ አይዲህም ወአርጁሉሁም እጃቸውና እግራቸው እንዲቆረጥ ሚን ኺላፍ በተቃራኒ። ምን ማለት ነው በተቃራኒ? የቀኝ እጅ ከተቆረጠ የግራ እጅ የግራ እግር፣ የእጅና የእግር ተቃራኒ የሆነ ቀኝና ግራ አው ቱቀጣዕ አይዲህም ወአርጁሉሁም ሚን ኺላፍ ወይም አው ዩንፈው ሚነል አርድ ከመሬት እንዲባረሩ ማድረግ። ከመሬት ማለት ምን ማለት ነው? ከሀገር ነው? አዎ በተፍሲር ከሀገር ወጥተው ወደ ሌላ ሀገር ሄደው እዛው የቁም እስረኛ እንዲሆኑ አንድ ወይም ደግሞ እስር ቤት ውስጥ እንዲገቡ በሚለው ተፈስረዋል። ከመሬት እንዲለቁ ማድረግ ከህብረተሰብ እንዲርቁ ማድረግ ማለት ነው። በእነዚህ አይነት ሰዎች ይህንን አይነት እርምጃ ካልተወሰደ በህዝብ ላይ የሚፈጠረው በጣም ብዙ ውዥንብር፣ ፍርሃት፣ መሸማቀቅ፣ የትምህርት ቤት መቆራረጥ፣ የትራንስፖርት መቆራረጥ፣ የስራ መቆራረጥ ብሎም የደሞዝ መቆራረጥ እንዲህ እንዲህ እያለ ሰው የሚበላው ነገር እስከሚያጣ ድረስ ይደርሳል። ታዲያ ይህ የማን ኃላፊነት ነው? የመስጊድ? መስጊድማ ከማስታወስ ውጭ ሌላ ማድረግ አይችልም። የዳዒ? ዳዒም ከማስታወስ ውጭ ሌላ እርምጃ መውሰድ አይችልም። ታዲያ የማን ነው? የበላይ አስተዳዳሪ የሆነ ህግ ነው መሆን ያለበት። ራሱ መንግስት ነው አልኩኝ። ይህ አያት ይህ አንቀጽ 33ኛው አያት ከሱረት አልማኢዳ ذلك لهم خزي في الدنيا እንዲህ አይነት እርምጃ በእነዚህ ሰዎች ላይ መውሰድ ማለት በዱንያ ውርደትን፣ በአኼራ ደግሞ ወለሁም ፊል አኺረቲ ዐዛቡን ዐዚም
ከባድ የሆነ ቅጣት ይጠብቃቸዋል። ጠይብ በተፍሲር በጣም የሚገርሙ ንግግሮች አሉ። أن عبد الله بن مروان كتب إلى أنس يسأله عن هذه الآية، فكتب إليه أنه يخبره أن هذه الآية نزلت في أولئك النفر العرنيين، وهم من بجيلة أو بجيلة. قال أنس: فارتدوا عن الإسلام وقتلوا الراعي واستاقوا الإبل وأخافوا السبيل وأصابوا الفرج الحرام. وقال: حدثني يونس أخبرنا ابن وهب أخبرني عمرو بن الحارث عن سعيد بن هلال عن أبي الزناد عن عبد الله بن عبد الله عن عبد الله بن عمر أو عمرو، شك يونس عن رسول الله صلى الله عليه وسلم بذلك، يعني بقصة العرنيين، ونزلت فيهم آية المحاربة. نعم، ይህ አያት የወረደበት ምክንያት ሰዎች ከሌላ አካባቢ አረቦች ናቸው ወደ ረሱል ዓለይሂ ሰላቱ ወሰላም መጥተው እኛ በጣም ከፋን፣ ራበን፣ አመመን፣ በበሽታም ተሰቃየን ብለው መጡ። ደግሞ እኛ በአንተ እናምናለን ብለው አሽሃዱ አን ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድን ረሱሉላህ ብለው ዲነል ኢስላምን ተቀበሉ። الرسول عليه الصلاة والسلام የእነዚህ ሰዎች ችግር አይተው አካላቸው በጣም ተጎድተዋል። እንደ ከፋቸው፣ እንደ ራባቸው፣ እንደታመሙ ግልጽ የሆነ ምልክት በአካላቸው ይታያል። በሽታው ሆድ የሚነፋ ስለነበረ ሆዳቸውን በጣም ፎፍቶ ወይም ትልቅ ሆኖ ነበር። الرسول عليه الصلاة والسلام በጣም አዛኝ ናቸውና ረሒሙን ቢልሙእሚኒን፣ እንግዲህ ሂዱ ወደዛ ወደ ግመል ያሉበት አካባቢ የኛ የሙስሊሞች ግመል الرسول عليه الصلاة والسلام ለሰደቃም ለተለያዩ አስተዳደር የሚጠቀሙበት የነበረ ከሀብቱ አንድ ከሙስሊም ሀብት ከነበረው ማል አልሙስሊሚን ወይም ቤተል ማል የሚባለው የነበሩ ግመሎች እዛው ሂዱና ከእረኛችን ጋር ሆናችሁ እዛው ወተታችሁን ጠጡ፣ የግመል ወተት ጠጡ፣ የግመል ሽንትም ጭምር ጠጡ፣ የግመል ሽንት ለጤና ጠቃሚ ስለሆነ የሚል ምክር ተሰጥቷቸው እነዚህ ሰዎች ግመሉ ወዳለበት አካባቢ ሄደው በሉ፣ ጠጡ፣ ጠገቡ፣ ጤናቸው ተመለሰ። ክፉ ሰው ሁሌም ክፉ ነው። ይች ያበላችኝ እጅ እንዴት ልበድል አይልም። ይች የተንከባከበችኝ እጅ እንዴት ልበድላት አይልም፣ አያስብም። እንዲያውም ምቀኛ በወዳጁ ይጀምራል ይባላል። እነዚህ ተጠምተው ተርበው በበሽታ አካላቸው ደቆ በጣም ተጎድተው የመጡት በላኢላሃ ኢለላህ ሙሐመድ ረሱሉላህ እናምናለን ብለው አማኝ መስለው ያመኑ መስለው ለካ ያመኑት ለጊዜው ለሆዳቸው እስኪጠግብ ድረስ ለተወሰነ ሰዓታት ወይም ቀናት ነበረ እምነቱ። ከበሉ ከጠጡ በኋላ ከበሽታ ድነው ጤናማ ከሆኑ በኋላ ምን አደረጉ? እረኛውን ገደሉት። ገድለው ሲያበቁ ዓይኑን በእሾህ ሞሉት። ግመሎቹን ወሰዱት። መንገድ ላይ ሴቶችንም ደፈሩ።
በጣም ብዙ ወንጀል ነው እና ካዱ። በላኢላሃ ኢለላህ ሙሐመድ ረሱሉላህ ካዱ። ሲጀመር በልባቸው ከሃዲዎች ነበሩ፣ በምላሳቸው ናቸው ያመኑት። እንደነዚህ አይነት ሰዎች ሌላ ጊዜ ያመጣልናል። ለአሁን የተከሰተውን ነገር ብቻ እንናገር። የተከሰተው ይህ ነበር። ያ ኸይለላህ እርከቢ ያሉ ረሱል ስ ሰላም አዋጅ አዋጅ፣ ፈረሰኞች የት አላችሁ? ኑ። አረሱል ለ ሰላም ሰሃቦችን ላኳቸው። ረሱልም ወጡ። በዛም አፈላልገው ሰዎቹን አግኝተው የተወረሱ ወይም ሲነዱ የነበሩት ግመሎችም ተመልሰው እነዚህ ወንጀለኞች በቁጥጥር ስር ዋሉ። አረሱል ዓለይሂ ሰላቱ ወሰላም ምን ማድረግ አለባቸው? አረሱል ዓለይሂ ሰላም እኮ የሰው ገዳይ ከመሆን ተገዳይ መሆን ይሻላል ብለው የሚመክሩ እኮ ናቸው። ኩኑ ዓብድላህ አልመቅቱል ወላ ተኩን ዓብድላህ አልቃትል። ነገር ግን ይህ በግል ጉዳይ ነው። በግል ጉዳይ ይህ የህዝብና የሀገር ጉዳይ ነው። ይህ የኢማን ጉዳይ ነው። ይህ የአላህና የረሱል ጉዳይ ነው። ይህ የእምነትና የክህደት ጉዳይ ነው። ይህ ነገር ዝም ብሎ ማየት ማለት ከባድ እርምጃ አለመውሰድ ማለት እንደገና ድጋሚ ነገ ይህ ነገር እንዲደገም እድል መስጠት ማለት ነው። ስለዚህ ከባድ የሆነ እርምጃ መወሰድ አለበት። ምን አደረጉ ረሱል ስ ሰላም? ከነዚህ ሰዎች ይላል በተፍሲር አንዱን ወይም የተወሰኑትን ገደሉ፣ የተወሰኑትን እጅ እግር ቆረጡ፣ የተወሰኑትን ሰቀሉ፣ የተወሰኑትን አይናቸውን ልክ እረኛውን እንዳደረጉት እሾህ ሞሉት፣ የተወሰኑትን ተባረሩ። ዩንፈው ሚነል አርድ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የወሰደው እርምጃ ትክክል ነው ለማለት አላሁ ስብሓነሁ ወተዓላ ይህንን አያት አወረደ። ኢነማ ጀዛኡ አለዚነ ዩሓሪቡነ አላህ ወረሱለህ፣ አላህንና ረሱልን የሚዋጉ ሰዎች ወየስዐውነ ፊል አርድ ፈሳዳ፣ መሬት ላይ መጥፎ ነገር ብልግናና ስርቆት፣ ብልሹነት፣ መጥፎ ስራ፣ ሽፍትነት፣ ንብረት መውረስ የመሳሰሉትን ነገር የሚሰሩ ሰዎች፣ በዚህ አይነት ስራ የተሰማሩ ሰዎች ምንድነው መደረግ ያለበት? በእነዚህ ሰዎች ላይ አን ዩቀተሉ ወይም እንዲገደሉ፣ አው ዩሰለቡ ወይም እንዲሰቀሉ፣ አው ቱቀጣዕ አይዲህም ወአርጁሉሁም ሚን ኺላፍ ወይም እግር እጃቸው ወይም እጅ እግራቸው በተቃራኒ እንዲቆረጡ፣ አው ዩንፈው ሚነል አርድ ወይም ከመሬት እንዲባረሩ የሚለው አላሁ ስብሓነሁ ወተዓላ አጸደቀው። አይን እዚህ ላይ አልተጠቀሰም። ነገርን ረሱል ዐለይሂ ሰላም ሰሩት የሚለው በምን ምክንያት ነው? አልዐይኑ ቢልዐይኒ ከሚለው ህግ ነው። ስራቸው ነው። አልዐይኑ ቢልዐይን ስራቸው ነው። ሱብሓነከ ረቢ። طيب زي لا من هلال. وقال الجمهور هذه الآية منزلة على أحوال كما قال أبو عبد الله الشافعي. أنبأنا إبراهيم هو ابن أبي يحيى عن صالح مولى التوأمة عن ابن عباس في قطاع الطريق إذا قتلوا وأخذوا المال قتلوا وصلبوا. ሰውን ከገደሉና ገንዘብን ከነጠቁ ከወሰዱ ይገደላሉ፣ ይሰቀላሉ። ወኢዛ ቀተሉ ወለም ያእኹዙ ልማል፣ ሰውን ገድለው ገንዘብ ካልወሰዱ ግን ቁቲሉ ወለም ዩስለቡ፣ ይገደላሉ ግን አይሰቀሉም። ወኢዛ አኸዙ ልማል ወለም የቅቱሉ፣ ገንዘብ ከሆኑ የወሰዱት የሰረቁት የዘረፉት ነገር ግን ሰው ካልገደሉ ቁጢዐት አይዲህም ወአርጁሉሁም ሚን ኺላፍ፣
እጅ እግራቸው በተቃራኒ ይቆረጣል። ወኢዛ አኻፉ ሰቢል ወለም ያእኹዙ ልማል ኑፉ ምን አልአርድ። ሰው ተሸማቆ እንዲኖር ፈርቶ እንዲኖር ከሆነ ያደረጉት ይታሰራሉ ወይም ከሀገር ይባረራሉ የሚለው ህግ አለ። ህግ ነው፣ ህግ ነው። هذه شريعة الله. إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ወለሁም ፊል አኺረቲ ዐዛቡን ዐዚም። የሚገርመው የአላህ ሱብሓነሁ ወተዓላ ረሕማ ከዚህ በኋላ ያለው አያት ምንድን ነው የሚለው? ኢለ ለዚነ ታቡ ሚን ቀብል አን ተቅዲሩ ዐለይሂም ፈዕለሙ አነ አላህ ገፉሩን ረሒም። ኢለ ለዚነ ታቡ እነዛ ተውባ ያሉ ሲቀሩ ይላል። እነዛ ከስህተታቸው የታረሙ ሰዎች፣ በድለናል ይቅርታ ያሉ ሰዎች ሲቀሩ እነዚህ ሰዎች አይነኩም። አጂብ! ያ ሁሉ ስራ ሰርተው፣ አዎ ያ ሁሉ ስራ ሰርተው ገድለው፣ አሸማቀው፣ ሰው አስፈራርተው፣ ዘርፈው፣ ምን ብለው ምን ሰርተው ግን በራሳቸው ጊዜ ህግ ኃይልን ተጠቅመው በቁጥጥሩ ስር ካላዋላቸው ራሳቸው እጃቸው ከሰጡ ራሳቸው ጥፋታቸው አምነው ይቅርታ ከጠየቁ ኢለ ለዚነ ታቡ ሚን ቀብል አን ተቅዲሩ ዐለይሂም እናንተ በእነሱ ላይ እርምጃ ማለት የቁጥጥር መውሰድ ላይ በቁጥጥር ስር የማዋል ጉዳይ ላይ ከመስራታችሁ በፊትና በቁጥጥር ከማዋላችሁ በፊት እነሱን ራሳቸው ከመጡ ፈዕለሙ አነላህ ገፉሩን ረሒም። አላሁ ስብሓነሁ ወተዓላ ይቅርታ ለጠየቀ ይቅርታ ተቀባይ ነው። አላሁ ስብሓነሁ ወተዓላ ገፉር ነው፣ ረሒም ነው፣ መሐሪ ነው፣ ሩህሩህ ነው። በድያለሁ ይቅርታ ያለ ሰው ይቅርታ ይደረግለታል። አጂብ ወላሂ። ሱብሓነላህ ሱብሓነላህ። ጠይብ ኢለ ለዚነ ታቡ ሚን ቀብል አን ተቅዲሩ ዐለይሂም እናንተ ኃይል ተጠቅማችሁ በፈረስም በመኪናም በፖሊስም በወታደርም በፌዴራልም በምንም አካባችሁ በቁጥጥር ስር ከማዋላችሁ በፊት ያ ሁሉ እርምጃ ወስዳችሁ ደክማችሁ ለፍታችሁ ራሳቸው ይህንን ነገር ሳታደርጉ ራሳቸው መጥተው ይቅርታ ከጠየቁ ይቅርታውን ተቀባይነት አለው። አላህ ሱብሓነሁ ወተዓላ ይቅርታችሁን ይቀበልላችኋል። ከዕለታት አንድ ቀን አንድ ሽፍታ ነበረ ይባላል። በጣም ሰውን ያስጨነቀ እና ሴፉ መዞ አንድ ቁርአን የሚቀራ ሰው ነበረ። እሱን ለመግደልም አስቦ ነበር። የሚቀራው ምንድን ነው? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። ይህንን አያ ከሰማ በኋላ ፈወቀፈ ዐለይህ ቆም አለና ወቃለ ያ ዓብደላህ አዒድ ቅራአተሃ እስኪ ድጋሚ አሰማኝ፣ ምንድን ነው ያልከው አለ። ደገመለት። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። ፈአዓደሃ ዐለይህ። ንግግሩ ገረመው።
ምንድነው የሚለው ተፍሲሩ? ቁል ያ ሙሐመድ እንዲህ በላቸው ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እረ እናንተ ሰዎች በራሳችሁ ላይ በጣም ብዙ ወንጀል ያሸከማችሁ፣ ራሳችሁን የበደላችሁ፣ በራሳችሁ ላይ ድንበር ያለፋችሁ፣ ብዙ ወንጀል የሰራችሁ ሰዎች ላ ተቅነጡ ሚን ረሕመቲላህ፣ ከአላህ ረሕማ ተስፋ መቁረጥ የለባችሁም። አይዟችሁ ኢነላሃ የግፊሩ ዙኑበ ጀሚዓ፣ አላሁ ስብሓነሁ ወተዓላ ሁሉንም ኃጢአት ያብሳል በላቸው የሚለው አያት ሲሰማ እስቲ ድገምልኝ አለው። ደገመለት። የተመዘዘው ሴፍ ቦታው ላይ እንዲገባ አደረገ። ፈገመደ ሰይፈሁ ثم جاء ثائبا على حتى قدم المدينة من السحر فاغتسل ثم أتى مسجد رسول الله صلى الله عليه وسلم فصلى الصبح ثم قعد إلى أبي هريرة في أغمار أصحابه ወደ የረሱል ዐለይሂ ሰላም መስጂድ ነበዊ በሌሊት ገባ። መስጊድ ከመግባቱ በፊት ተጣጥቦ ተጸዳድቶ ውዱ አድርጎ ወደ መስጊድ ገባ። ፈጅር ላይ ከጀማዓ ሰገደ። ከአቡ ሁረይራ አጠገብ ተቀመጠ። ከዛ ሰዎች ሲያዩ እንዴ ይሄ ዓሊ ነው፣ ዓሊ ይባላል፣ ሽፍታ ነበረ። አዎ ተባባሉ። ፈለማ አስፈሩ ወዐረፈሁ ናስ ፈቃሙ ኢለይህ ወቃል፣ ቆሙ ሊመቱት ሊገሉት ምን ሊሉ ቃል ምን አላቸው? ላ ሰቢለ ለኩም ዐለይ፣ ማንም ሚነካኝ የለም አላቸው። ጅእቱ ታኢበን ሚን ቀብል አን ተቅዲሩ ዐለይ፣ ህግ ያውቃል፣ ሸሪዓ ያውቃል፣ ቁርአን ያውቃል። ምን አላቸው? በቁጥጥር ስር ሳታውሉኝ እኔ ራሴ በእግሬ ነው የመጣሁት። እኔ ራሴ በእግሬ መጣሁላችሁ። እንዴት ትነኩኛላችሁ? ማንም ይነካኝ የለም። አዎ እውነቱ ነው አለ አቡ ሁረይራ፣ ማንም እንዳይነካው። ሹፍ ዲን አልኢስላም። ፈቃለ አቡ ሁረይራ ሰደቅ ወአኸዘ ቢየዲህ። እንዲህ ነው ዲን አልኢስላም። ተውባ ላለ አላሁ ስብሓነሁ ወተዓላ ተውባውን ይቀበለዋል። ምን ያክል ዝኑብ ቢሆን ነው? ለምን ከዚህ ወደ ሰማይ አይሆንም? ከዚህ ወደ አሜሪካ ካልን ቅርብ ነው፣ ከዚህ ወደ ሰማይ ሩቅ ነው። አላሁ ስብሓነሁ ወተዓላ እንደዚህ ይላል፣ ወለው በለገት ዝኑቡከ ዐናነ ሰማዕ፣ ሰማይ ላይ ቢደርስ ተደርቦ ተደራርቦ ተከምሮ ወንጀልህ አንድ ባንድ ላይ ተመሰቃቅሎ ተደራርቦ ወደ ሰማይ እንኳን ቢደርስ ኢነላሃ የግፊሩ ዙኑበ ጀሚዓ ገፈርቱ ለከ ዐላ ማ ካነ ሚንከ ወላ ኡባሊ። አላሁ ስብሓነሁ ወተዓላ ገፉሩ ረሒም ነው። ታዲያ ያንተ ዝኑብ 10 ሲሆንስ? 10 20 የሚቆጠር ቢሆንስ? በጣት የሚቆጠር ዝኑብ ያለው ሰውስ? በሚሊዮን የሚቆጠር ዝኑብ ማዕሲያ ያለው እንኳን አላህ ስብሓነሁ ወተዓላ ገፉሩ ረሒም ከሆነ ትንሹስ? አላሁ ስብሓነሁ ወተዓላ ገፉሩ ረሒም ነው። አጂብ ወላሂ። إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ولهم في الآخرة عذاب عظيم إلا الذين تابوا من قبل أن تقدروا عليهم فاعلموا أن الله غفور رحيم يا أيها الذين آمنوا اتقوا الله إن أنت يا مناجو سوچ هوي الله انفروت الله تتنككوت وابتغوا إليه الوسيلة الله سبحانه وتعالى ወደ አላህ ሱብሓነሁ ወተዓላ የሚያዳርሳችሁ የሆነውን ነገር ፈልጉ። አልወሲላ ፋሲሊቲ፣ የሚያደርስህ የሆነ ነገር ሰላት፣ ሲያም፣ ዘካት፣ ሰደቃ፣ ዚክር፣ ቲላወቱል ቁርአን አልከሪም፣ እስቲማዕ ኢለል ቁርአን አልከሪም፣ እስቲማዕ ኢለል መዋዕዝ ወልኢርሻድ ወአህል ዳዕዋ፣ አልሙክስ ፊል መስጅድ፣ የተለያዩ ዒባዳዎችን በመፈጸም ወደ አላህ ሱብሓነሁ ወተዓላ የሚያቃርባችሁ ነገር ተጠቀሙ። ወብተጉ ኢለይህ ልወሲለተ ወጃሂዱ ፊ ሰቢሊህ ለዓለኩም ቱፍሊሑን፣ በሱ መንገድ ሆናችሁ ማድረግ ያለባችሁን ነገር በሙሉ ማድረግ አለባችሁ።
ለምንድን ነው? ለዓለኩም ቱፍሊሑን እንድትድኑ። ላንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱም መቃረቢያን መልካም ሥራን ፈልጉ፣ ትድኑ ዘንድም በእርሱ መንገድ ታገሉ። ጃሂዱ መታገል ነው። መታገል ማለት አንዳንድ ሰው ወደ ጦርነት ብቻ ይሄዳል፣ ጦርነትን ብቻ ይተረጉማል። አዎ ጦርነት አንድ ክፍል ነው፣ አንድ አካል ነው ከትግል። ትግል ግን ሰፊ ነው። ጦርነት አንድ ነው። ጦርነት አንድ ፊልድ ከትግል ነው። ትግል ግን ሰፊ ነው። የኑሮ ትግል አለ። የሰርቶ መኖር ትግል አለ። የሐላል ገንዘብ ማምጣት ትግል አለ። የሰብር የትዕግስት ትግል አለ። የዒባዳ ለማድረግ ራሱ ትግል ነው። ሶላት ትግል ነው። ፈጅር ላይ ተነስቶ ውዱእ ማድረግ ትግል ነው። ከኪስህ ገንዘብ ማውጣት ትግል ነው። ሰደቃ ማድረግ፣ ዘካት ማውጣት ትግል ነው። መማር ማስተማር ትግል ነው። ጃሂዱ ፊ ሰቢሊሂ ለዓለኩም ቱፍሊሑን ትድኑ ዘንድ ታሸንፉ ዘንድ የተሻለ ደረጃ እንድትደርሱ ወደ አላህ ስብሓነ ወተዓላ ሊያቃርባችሁ የሚችል አልወሲለተ ማንኛውም አይነት መንገድ ሂዱ፣ ተመሩ። ወብተቁ ኢለይህ ልወሲላ። ጠይብ ወብተቁ ኢለይህ ልወሲለተ ከሚለው ጋር ረሱል ዓለይሂ ሰላቱ ወሰላም በተለያዩ ሐዲሶች ምን ይላሉ? አንድ ሰው አዛን ከሰማ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ የሚሉት ቃላቶች ሲሰማ ልክ ሙአዚን እንደሚለው በሉ አሉ ረሱል ዓለይሂ ሰላቱ ወሰላም። እንከተለዋለን። አላሁ አክበር አላሁ አክበር ሲል አላሁ አክበር አላሁ አክበር፣ አሽሀዱ አን ላ ኢላሃ ኢለላህ ሲል አሽሀዱ አን ላ ኢላሃ ኢለላህ፣ አሽሀዱ አነ ሙሐመድ ረሱሉላህ አሽሀዱ አነ ሙሐመድ ረሱሉላህ፣ ሐየ ዐለ ሰላህ ሲል ላ ሐውለ ወላ ቁወተ ኢላ ቢላህ፣ ሐየ ዐለል ፈላህ ላ ሐውለ ወላ ቁወተ ኢላ ቢላህ። እንዲህ ካላችሁ በኋላ ሰላት ዐለ ነቢ ካደረጋችሁ በኋላ ይላሉ ረሱል ዓለይሂ ሰላም ላ ኢላሃ ኢለላህ ስንል ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወሰለም እንላለን። ከዛ በኋላ አላሁመ ረበ ሃዚሂ ዳዕወት ታመ ወሰላት ልቃኢመ አቲ ሙሐመደን አልወሲለተ ወልፈዲለተ ወበዓثሁ መቃመን ማሕሙደን አለዚ ወዐድተህ ኢነከ ላ ቱኽሊፉ ልሚዓድ። ጠይብ አቲ ሙሐመደን ለረሱል ዓለይሂ ሰላቱ ወሰላም ስጠው። አቲ ሙሐመደን ምን አልወሲለተ ወሲላ የተባለችውን ስጠው። እዚህ ላይ ወሲላ ማለት ሊያቃርባችሁ የሚችለው በሚለው ተፈስረዋል። ሌላ ወሲላ ማለት በጀነት ውስጥ የሚገኘው የጀና መሃሏና የበላይ የሆነችዋ ቦታ ወደ አርሽ የቀረበችው የሆነች የጀነት ሰንተር እና የበላይ ሰንተር ሆኗ የበላይ የሆነችው ቦታ አልወሲላ ትባላለች። ይህች ሰንተርና የበላይ የሆነችው ምርጥ ቦታ ለማን ስጠው? አንድ ሰው ብቻ ነው የሚገባባት። ስለዚህ ማን ነው ሊሆን የሚችለው? ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። በዚህ ምክንያት 5 ጊዜ በ24 ሰዓት ላይ አዛን በሰማን ቁጥር ምን እንላለን? አላሁመ ረበ ሃዚሂ ዳዕወት ታማ ወሰላት ልቃኢመ አቲ ሙሐመደን አልወሲለተ። ይቺ ወሲላ የተባለችውን ቦታ ለረሱል ዓለይሂ ሰላቱ ወሰላም ስጠው። አቲ ሙሐመደን አልወሲለተ ወልፈዲለተ፣ ምርጥ ምርጥ የሆነ ነገር ሁሉ ለረሱል ዓለይሂ ሰላቱ ወሰላም ስጠው። ወበዓثሁ መቃመን ማሕሙደን አለዚ ወዐድተህ ብለን ዱዓ እናደርጋለን። ስለዚህ ወብተጉ ኢለይህ ልወሲላ፣ ወሲላን ማለት ሊያቀርባችሁ የሚችል ወደ አላህ ስብሓነሁ ወተዓላ
ሁሉንም አተግብሩ፣ ሁሉንም ተከተሉ። ሰላት ነው፣ ሲያም ነው፣ ዘካት ነው፣ ሰደቃ ነው፣ ቂራአተል ቁርአን ነው የመሳሰሉት። ጠይብ ያ አዩሃ አለዚነ አመኑ እተቁላህ ወብተጉ ኢለይሂ ልወሲለተ ወጃሂዱ ፊ ሰቢሊሂ ለዓለኩም ቱፍሊሑን። ኢነ አለዚነ ከፈሩ እነዛ የካዱ ሰዎች ለው አነ ለሁም ማ ፊል አርድ ጀሚዓን በመሬት ላይ ያለው ሀብት በሙሉ በመሬት ላይ ያለው ተራራው፣ ባህሩ፣ በባህር ውስጥ ያለው እንቁ ያኒ ትላልቅ በጣም ውድ የሆኑ ማዕድናት እንደነ ወርቅና አልማዝ የመሳሰሉትን ነገሮች በሙሉ ሰማይና መሬት የነሱ ቢሆን ይላል። ኢነ አለዚነ ከፈሩ እነዛ የካዱ ሰዎች ለው አነ ለሁም ማ ፊል አርዲ ጀሚዓን ሁሉም በመሬት ላይ ያለው የነሱ ቢሆን ወሚስለሁ መዐሁ የሱም እጥፍ ታይምስ ቱ ታይምስ ትሪ የሆነ ነገር የነሱ ቢሆንና በእጃቸው በእጅ ቁጥጥር ላይ በነሱ እጅ ቁጥጥር ላይ ቢውልና ቢኖራቸው ይህን ያክል ሀብት ቢኖራቸው ይላል ሊየፍተዱ ቢህ ምን ዓዛብ የውም አልቅያማ ከየውም አልቅያማ የተዘጋጀላቸው ዓዛብ ስቃይ እንዲድኑ ሰደቃ እንኳን ቢያወጡት ለአላህ ቁርባን እናቀርባለን ብለው እንኳን ይህንን ነገር ለመክፈል ዝግጁ ቢሆኑም ማ ቱቁቢለ ሚንሁም በፍጹም አይቀበልላቸውም። ክደዋላ በላኢላሃ ኢለላህ የካደ ኸላስ ኸስራን። ወለሁም ዓዛቡን አሊም በጣም ከባድ የሆነ ቅጣት፣ አሳማሚ የሆነ ቅጣት አለባቸው። ዩሪዱነ አን የኽሩጁ ሚነ ናር ወማ ሁም ቢኻሪጂነ ሚንሃ ከጀሃነምን መውጣት ይፈልጋሉ፣ ነገር ግን መውጣት አይችሉም። መውጣት ይፈልጋሉ፣ መውጣት ግን አይችሉም። ጠይብ ዩሪዱነ አን የኽሩጁ ሚነ ናር ወማ ሁም ቢኻሪጂነ ሚንሃ ወለሁም ዓዛቡን ሙቂም ለዘልዓለም ነዋሪ የሆነ ስቃይ እዛው አለላቸው ይላል። ወሳሪቁ ወሳሪቀቱ ሌባ የሆነ ወንድ ልጅም ሆነ ሴት ልጅ ፈቅጠዑ አይዲየሁማ ከሰረቁ እጃቸውን ቁረጧቸው ይላል። ፈቅጠዑ አይዲየሁማ ለምን ጀዛአን ቢማ ከሰበ የሰሩት መጥፎ ነገር ምንዳው ይሄ ነው። ነካለም ሚነላህ ከአላህ ስብሓነሁ ወተዓላ የወረደ የተደነገገ ህግ ነው ይሄ። ወላሁ ዐዚዙን ሐኪም አላህ ስብሓነሁ ወተዓላ በጣም የበላይ የሆነ የተከበረ የሆነ ጥበበኛ የሆነ ነው አላህ ስብሓነሁ ወተዓላ። ወላሁ ዐዚዙን ሐኪም ፈመን ታበ ሚን ባዕድ ዙልሚሂ ከበደለ በኋላ ተውባ ላለ ሰው ግን ወአስለሐ ስራውን ያስተካከለ ሰው ግን ፈኢነላሃ የቱቡ ዐለይህ አላህ ስብሓነሁ ወተዓላ ይምረዋል። ኢነላሃ ገፉሩን ረሒም አላሁ ስብሓነሁ ወተዓላ መሃሪና ሩህሩህ ነው ይላል። ጠይብ ወሳሪቁ ወሳሪቀቱ ወንድ ልጅ ሌባም ሴት ልጅ ሌባም ከሰረቁ እጃቸው ቁረጧቸው የሚለው ህግ በነገራችን ላይ የገደለ ይገደል፣ አይን ያጠፋ አይኑ ይጥፋ፣ ጆሮ የቆረጠ ጆሮ ይቆረጥ ምናምን ምናምን የሚሉት የጨካኝ ህግ ብለው የሚጠሩት ከዲነል ኢስላም ውጭ ያሉ አካላት በቁርአንል ከሪም ከመውረዱ በፊት በተውራት ውስጥ የወረደ አያት ነው። ግን ሲፈልጉ በየዘመኑ እያሻሻሉ እየሰረዙ እያስተካከሉ እየቀየሩ እየቀነሱ እየጨመሩ እንደፈለጉ ሲያደርጉት የነበረ ስለሆነ አጠፉት።
እንጂ የቁርአን ህግ ሳይሆን የተፈጥሮ ህግ ነው። የቁርአን ህግ ከመሆኑ በፊት የአላህ ህግ ነው። ቁርአን ከመውረዱም በፊት ከነበሩት መጽሐፍቶች ውስጥ የነበረ ህግ ነው። ሌባ አስፈላጊ እርምጃ ስለማይወሰድበት እሱ ሳይሰራ ተንደላቆ ደረቱ ነፍቶ እየሄደ ሰርቶ ጥሮ ግሮ ለፍቶ የሚበላ ደግሞ ራሱን ደፍቶ የሚሄድበት ዘመን ያለነው በዚህ ምክንያት ነው። አስፈላጊ እርምጃ ለመወሰድ ወሳሪቁ ወሳሪቀቱ በተፍሲር በጣም ሰፊ የሆነ ቦታ ሰጥቶታል። አንድ ሌባ ሊያስብለው የሚችል ምን ያክል ቢሰርቅ ነው? ቅንጣትም ይሁን መርፌም ግመልም ይላሉ። መርፌ በጣም ትንሽ ነገር ነች። ሩቡዕ ዲናር ይላሉ። ሩብ ዲናር ጠይብ። ከዕለታት አንድ ቀን አንዲት ከነዛ ጥሩ ፋሚሊ ያላት ስመጥር የሆኑ ሰዎች የሆነች ሴት ሰረቀች። በቃ ይቺ ሴት ሰርቃለች፣ ስለዚህ መቆረጥ አለባት እጇ ምናምን ተባለ። ኧረ ይችማ የተከበረች ሴት እኮ ነች፣ ቤተሰቦቿ እኮ እንደዚህ ናቸው እና ስለዚህ ምን ይደረግ ምን ይጠበስ ይላሉ። ስለዚህ ወደ ረሱል ዓለይሂ ሰላም ሰው እንላክ እና ማን እንላክ? ዜድ ነዋ። ዜድ እብነ መሐመድ ተብሎ ሲጠራ የነበረው ግን የረሱል ሰላም ልጅ አልነበረም። ታዲያ የማን ልጅ ነው? ዜድ እብኒ ማን? ዜድ እብኒ ሐሪታ ነው። ረሱል ዓለይሂ ሰላም ያሳደጉት ረሱል ዓለይሂ ሰላም በጣም የሚወዱት ወጣት ነው እና እሱ እንላከው። ሙስና እኮ ነው ይሄ። ለረሱል ዓለይሂ ሰላም እንደ ሽምግልና እገሌ የተባለች ሰርቃለችና እንደምን ብለህ እንደማትቀጣ አድርግ አይነት መልእክት ወደ ረሱል ዓለይሂ ሰላም ተላከ። ዘይድ ብን ታቢት ይህንን መልእክት ይዞ መጣ። الرسول عليه الصلاة والسلام ተናደዱ። أما بعد خطبة አደረጉ። إن الحمد لله نحمده ونستعينه ብለው አላህን ስብሓነሁ ወተዓላ ካወሱና ካወደሱ በኋላ فإنما أهلك الذين من قبلكم أنهم كانوا إذا سرق فيهم الشريف تركوه وإذا سرق فيهم الضعيف أقاموا عليه الحد وإني والذي نفسي بيده لو أن فاطمة بنت محمد سرقت لقطعت يدها قالوا رسول عليه الصلاة والسلام بخطبة ላይ ምን አይነት ወሬ ነው ይዛችሁልኝ የመጣችሁ? ከእናንተ በፊት የነበሩት ህዝቦች አላህ ሱብሓነሁ ወተዓላ ያጠፋቸው እኮ ህግ ስለማይተገብሩ ከነዛ ትላልቅ የሚባሉ ሰዎች አንድ በደል ቢበድልና ቢሰርቅ ይምሩታል፣ ይተውታል። ዝቅተኛ ኑሮ ያለው እዚህ ግባ የማይባል ሰው ከበደለ ደግሞ ህጉ በሱ ላይ የሚከርበት አይነት መንገድ ሲከተሉ የነበሩት ሰዎች ናቸው አላህ ሱብሓነሁ ወተዓላ ያጠፋቸው። ሰማችሁ አሉ ረሱል ዓለይሂ ሰላም። የኔ ልጅ የሆነችው ፋጢማ እንኳን ብታጠፋ ብትሰርቅ እጇን ቆርጣታለሁ አሉ ረሱል ዓለይሂ ሰላም። ስለዚህ ትቆረጥ ሴትየዋ ብለው ረሱል ዓለይሂ ሰላም እርምጃ እንዲወሰድ አደረጉ። ጠይብ በዚህ ዙሪያ በጣም ሰፊ የሆኑ ንግግሮች አሉ። ለምሳሌ አንድ ገጣሚ ምን ብሎ ነው የገጠመው? በትንሽዬ ብር በጣም የተከበረች የሆነች እጅ ትቆረጣለች እንዴ ምናምን የሚለው አይነት ግጥም ከገጠመ በኋላ ዓሊሞች ምን አይነት መልስ ነው የሰጡት? فكان جواب القاضي عبد الوهاب المالكي رحمه الله أنه قال لما كانت أمينة كانت ثمينة ولما خانت هانت عجيب ይች እጅ ታማኝ በነበረች ጊዜ የተከበረች እጅ ነበረች። ይች እጅ ራሷን በቆሻሻ ካስገባች ግን
ትዋረዳለች የሚለው መልስ መለሱ። ومنهم من قال هذا من تمام الحكمة والمصلحة وأسرار الشريعة العظيمة ይህ አላህ ስብሓን ወተዓላ ካወረደው ትላልቅ ህጎችና ለሰው ልጅ ከሚጠቅመው ህግ ነው። ግፍ አይደለም እጅ መቁረጥ። ግፍ ስርቆት ነው፣ ሌብነት ነው፣ ሽፍትነት ነው፣ ሰው ማስፈራራት ነው። ሰው ጥሮ ግሮ ለፍቶ ያመጣውን በደቂቃ በሰከንድ ንብረቱን ያኒ መሸወድ ነው። እንዲያውም ሰረቀች የተባለችው ሴት በግልጽ የሆነ ስርቆት ሳይሆን እንዲህ አይነት ንብረት እስቲ ስጦን ትልና በሰራተኛዋና በባሪያዋ ትልክና ያ ንብረት እንደገና የራሷ ንብረት ተደርገዋለች። እንደዚህ እያደረገች እንዴ መቼ የላካችሁት እኛ ጋር አለ እንዴ ንብረታችሁ እያለች ትክዳለች። በዚህ አይነት መንገድ ነበረ እንደ ስርቆት የታሰበው። በአሁኑ ዘመንስ طيب والسارق والسارقة فاقطعوا أيديهما እጃቸውን ቁረጣቸው ካለ በኋላ አላህ ስብሐነ ወተዓላ ጀዛአን ቢማ ከሰባ ሰራቂውንና ሰራቂቱንም በሰሩት ነገር ለቅጣት ከአላህ የሆነን መቀጣጫ እጆቻቸውን ቁረጡ፣ አላህም አሸናፊ ጥበበኛ ነው የሚለው አያት። ወላሁ ዐዚዙን ሐኪም። አንዳንዶቹ ራሳቸው እኔ ተሳስቼ አጥፍቼ ሰርቅ ያለሁ የሚሉ ይመጣሉ በረሱል ዐለይሂ ሰላም ዘመን። ከዛ በኋላ እጃቸው ይቆረጣሉ። ግን ደግሞ ተውባ እንዲሉ ይደረጋል። እጅ የመቁረጡ የዱንያ ህግ ነው። ተውባ የማለቱ የአኼራ አዛብ እንዳይጠብቀው ነው። ፈመን ታበ ሚን ባዕድ ዙልሚሂ ከበደለ በኋላ ተውባ የሚል ሰው እና ፈአስለሐ ካስተካከለ ፈኢነላሃ የቱቡ ዐለይህ ስራውን ካስተካከለ ሳሌሕ ከሆነ መጥፎ ስራ ከመስራት እርቆ ወደ ጥሩ ስራ መስራት ከተንቀሳቀሰ ኢነላሃ ገፉሩ ረሒም። አለም ተዕለም አነላሃ ለሁ ሙልኩ ሰማዋት ወልአርድ አታውቅም እንዴ አላሁ ስብሓነሁ ወተዓላ እኮ የሰማያትና የመሬትን ንግስነት የሱ መሆኑን ዩዓዚቡ መን የሻእ ለፈለገ ይቀጣዋል፣ ወየግፊሩ ሊመን የሻእ ለፈለገው አላህ ስብሓነሁ ወተዓላ ለሻለት ደግሞ ይምረዋል፣ ያብስለታል። ወላሁ ዐላ ኩሊ ሸይን ቀዲር። አላሁ ስብሓነሁ ወተዓላ በሁሉም ጉዳይ ላይ ቻይ ነው፣ ሁሉም የሚችል ነው። አላሁ ስብሓነሁ ወተዓላ ሁሉንም ይችላል፣ ማንኛውም ነገር ማድረግ ይችላል። ሕክም የሱ ነው፣ ፍርድ የሱ ነው፣ ጥበብ የሱ ነው፣ ሀብት የሱ ነው፣ ንግስነት የሱ ነው፣ ውሳኔ የሱ ነው። ስለዚህ ለፈለገ የመማር ለፈለገ የመቅጣት ኃላፊነት አለው። ላ ዩስአሉ አማ የፍዓል ማንም አይጠይቀውም አላህ ስብሐነሁ ወተዓላ። ወየስአሉነ ማ የፍዓሉን ሰዎች ግን በሚሰሩት ይጠየቃሉ፣ አላህ ግን አይጠየቅም። ያሕኩሙ ማ የሻእ አላሁ ስብሐነሁ ወተዓላ የፈለገው ይወስናል። ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይሂ ኢነላሃ ገፉሩ ረሒም። አለም ተዕለም አነላሃ ለሁ ሙልኩ ሰማዋት ወልአርድ ዩዓዚቡ መን የሻእ ወየግፊሩ ሊመን የሻእ ወላሁ ዐላ ኩሊ ሸይን ቀዲር። والسارق والسارقة فقطعوا أيديهما جزاء بما كسبا نكالا من الله والله عزيز حكيم. እንዲህ ሲቀራ አንድ ሰው ወላሁ ገፉሩ ረሒም አለ ተሳስተው። ወላሁ ዓዚዙን ሐኪም እኮ ነው። አንድ የገጠር ሰው ይህንን አያት ሲሰማ እንዴት ወሳሪቁ ወሳሪቀቱ ፈቅጠዑ እያልክ ቁረጥ እያልክ ገፉር ረሒም ትላለህ እንዴ? መቁረጥና ጉፍራን መቁረጥና መማር አብሮ አይሄድም። ስለዚህ ወላሁ ገፉር ረሒም ሳይሆን ወላሁ ዓዚዙን ሐኪም መሆን አለበት አለ። አዎ
በትክክል እንደዛ ነው። በስህተት ነው የቀራሁት። ወላሁ ዐዚዙን ሐኪም ነው ያለው በትክክል። አዎ፣ ይህ የበላይነት ነው። ዐዚዝ ሐኪም ምን ማለት ነው? አላሁ ስብሓነሁ ወተዓላ የበላይ ነው። የበላይ ማለት የፈለገ ህግ የሚደነግግ የሚወስን። ወላሁ ዐዚዙን ሐኪም። አላህም አሸናፊና ጥበበኛ ነው ይላል። አሸናፊ የፈለገውን ህግ ይደነግጋል። ገፉር ረሒም ግን ይቅርታ ተቀባይ ነው። እዚህ ላይ ይቅርታ የመቀበል ጉዳይ አይደለም እየተናገረ ያለው፣ የመቁረጥ ነው፣ የመወሰን ነው፣ የህግ የበላይነት ነው። የገፉር ረሒም ጉዳይ አይደለም። ታዲያስ የዐዚዙን ሐኪም ጉዳይ ነው። ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩን ረሒም። አያችሁ እዚህ ላይ ኢነላሃ ገፉር ረሒም ከምን ጋር ነው የያያዘው? ፈኢነላሃ የቱቡ ዐለይህ። አላሁ ስብሓነሁ ወተዓላ ተውባ ላለ ሰው ተውባውን ይቀበልለታል። ምክንያቱም ገፉር ረሒም ነዋ። ألم تعلم أن الله له ملك السماوات والأرض يعذب من يشاء ويغفر لمن يشاء والله على كل شيء قدير። የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን እስከዚህ ነበር። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ አላህ ስብሐነሁ ወተዓላ በሰላም ያቆየን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።